7 spiritual laws of success መጽሐፉ ኢንስፓየር ያደረገኝ ምንድነው? ብዙ ጊዜ ስኬት ስንል ኃጢአት አይታያችሁ እንደኔ ከሆናችሁ ይሄ ስኬት ማግኘት መትረፍረፍ ሲባል ኃጢአት ስለሚታየኝ ወደ ስኬት ሲሄድ ከፈጣሪ እየራኩ እንደሆነ ወደ ፈጣሪ ሲሄድ ከስኬት እየራኩ እንደሆነ አይነት ትንሽ ግራ መጋባት አለ። the 7 spiritual laws of success ይሄን አያስታርቅ ማለት መንፈሳዊ የሆኑ 7ቱ ምኖች የስኬታማ መሆኛ መንገዶች ግልግል እኮ ነው እናንተ ሁለቱን የሚያስታርቅ። ስለዚህ ህጎች ናቸው። ሎ ማለት ህግ ማለት ምን ማለት ነው? ለማንም የሚሰራ መቼም የሚሰራ የትም የሚሰራ ነው። ብዙዎቻችን ህግ ሲባል ለተወሰኑ ሰዎች የማይሰራ ህግ ስለሆነ የሰው ህግ የምናውቀው ስለ ህግ ያለን ትርጉም ራሱ ተምታቷል። ስለዚህ የተፈጥሮ ህግ ነው። የተፈጥሮ ህግ ለምሳሌ አንድን ዘር አፈር ውስጥ ብንከተው የዘሩ አይነት ተክል ያበቅላል፣ የዘሩ አይነት ፍሬ ያፈራል። የተለያዩ ሃይማኖተኞች ቢተክሉትም ያፈራል። የተለያየ ብሔር ቢተክለው ያፈራል። የተለያየ አገር ቢተከልም ያፈራል አይደል? ዘርቶ የማጨድ ምን ስለሆነ ህግ ስለሆነ መቼም ይሰራል፣ ለማንም ይሰራል፣ የትም ይሰራል ማለት ነው ህግ። ስለዚህ እንደኛ ምናምን እንዳንለው ህግ ከሆነ ህግ ነው ይሰራል። it works። አላምንበትም ብንል አምንበታለሁ ብንል ይሰራል። ለምሳሌ አንድ ሰው በንቁ ህሊናው ሆን ብሎ አስቦ እኔ የግል አውሮፕላን እንዲኖረኝ እፈልጋለሁ ቢል፣ አንድ ሰው ደግሞ ሆን ብሎ አስቦ እኔ ምርጥ ብስክሌት እንዲኖረኝ እፈልጋለሁ ቢል፣ ከዛ ሁለቱም እፈልጋለሁ ያሉትን ነገር ደጋግመው በምናባቸው እያዩ እነዚህ ነገሮች ኦን ሲያደርጉ ቢያስቡ ድግግሞሹ ወደ ሰብኮንሺየስ ማይንድ ውስጥ ሲንክ ያደርጋል። ይሄ የህሊና ህግ ነው። የሰራው ፈጣሪ ነው። መቼም ይሰራል፣ ለማንም ይሰራል፣ የትም ይሰራል። ብናውቅ ይሰራል፣ ባናውቅም ይሰራል አይደል? የሰው ልጅ ህግ እንኳን እኮ አውጥቶ ህጉን ብትጥሱና ባለማወቅ ከዛ በኋላ ፍርድ ቤት ሄዳችሁ ስትጠየቁ በእውነት አላውቅም ብትሉ ከዚህ ወዲያ ታውቃለህ ነው አይደል የሚሏችሁ። ፍርዱን ይፈርዱባችሁና ነው ከዚህ ወዲያ ታውቃላችሁ። አለማወቃችን በምንም ሊብራራ አይቻልም። ማወቅ ኃላፊነት ነው ማለት ነው አይደል? ማወቅ ኃላፊነት ነው። ከዚያውን ወጣችሁ አሁን አዳዲስ ህግ የወጣ ስላለ ከዚህ ወጣችሁ ማለት ነው ሳር ብትረግጡ ድሮ እንደ ዘበት የረገጥ ነው ሳር እኮ ሰፈር ቀይሮ ስለመጣ ብቻ አሁን ይሄንን ሳር ወጣ ብላችሁ እላዩ ላይ ጮቤ መርገጥ ይቻላል። እዚህ ግን በመከራ ከመጣ በኋላ መርገጥ። በቀደም ጎረቤታችን አሉ የረጅም ጊዜ ጎረቤታችንና ታስረው መጡ ቤት ማዘርን ለመጠየቅ ሲሄድ የማዘር ጎረቤት ናቸው። መጣው ታስሬ መጣው ነው ምን ነው ሳር ረግጬ ትልቅ ሰው ናቸው እና ሳር ረግጬ እና እንዴት እርሱ አላወቁም እንዴ መጫው ሳር አይደል እንዴ ማለት ሳር ራሱ የተሰራው ለምንድን ነው? ለምሳሌ ስቴዲየም ያለ ሳር ኳስ ለመጫወት ገብታችሁ ብትረግጡት ክስ አለው የለውም? ራሱ የተሰራው ለምንድን ነው? በደንብ ለመረገጥ ነው። ስለዚህ ይሄንን ህግ ባታውቁ እኮ ትታሰራላችሁ ማለት ነው። ህጉ ልክ ነው አይደለም፣ ይረባል አይረባም የሚባል ነገር የለም። ይሰራል። ስለዚህ ማክበር ነው። የስኬት ህግንም ባለማወቅ ባለማወቅ ብንከተለው የሁለቱንም የሥራችንን ውጤት እናገኛለን። ባለማወቅ ብንከተለው ስኬትን እናገኛለን። የማወቅና ያለማወቅ ጉዳይ አይደለም። ባለማወቅ ብትከተሉት ስኬታማ ትሆናላችሁ። ባለማወቅ ብትጥሱትስ እንወድቃለን። ከዛስ አላወቅንም። ስለዚህ ማንም ላይ አንፈርድም። ብዙ ጊዜ ማንም ላይ አንፈርድም ሳይሆን እንፈርዳለን ነው አይደል? እኔ እኮ አላወቅኩም የሚል ሰው አለ። ስኬታማ እስከዛሬ የምትፈልጉትን ያላገኛችሁት ብዙ ምክንያቶችና ሰበቦች አሏችሁ ወይስ የሏችሁ? ምክንያትና ሰበብ እኮ ምንድነው? አላውቅም ላለማለት የተደረገ ምትክ ነው። አልተሳካለም፣ ራስን ወቀስ። ምንድነው ያላወቅኩት ህግ?
እስከዛሬ ወድቀሃል። ራስህን ውቀስና ምንድነው ያላወቅኩት ህግ? የስኬት ህግን ማወቅ አለብን። ህግ ነው ፈጣሪ ህግ ነው። ለዚህ ነው ፌር ነው ፈጣሪ እኮ የሚባለው። ለሁላችንም እኩል እድል ሰጥቶናል። ህጉን ያወቁም ያላወቁም በህጉ ላይ የተራመዱ አግኝተዋል፣ ውጤታቸውን አግኝተዋል። የሚፈልጉትን የምንፈልገውን ውጤት ለማግኘት ምኑን መከተል አለብን? ህጉን መከተል አለብን። ባለፈው የመጀመሪያውን አይተናል። ሁለተኛው the law of giving and receiving። ስኬት ሰጥቶ ምን ማድረግ ነው? መቀበል ነው። የምንፈልገው አይነት ውጤት ምን መስጠት አለብን? ዘር መዝራት አለብን። ብዙዎቻችን ለመስጠት ዝግጁ አይደለንም። ለምን? በካልኩሌሽን ሎጂካል ሆነን ስለምናስብ። ስፒሪቹዋል ለመሆን ስናስብ፣ ብዙ ሰው ስፒሪቹዋል ለመሆን ሲያስብ ሁሉንም የስኬት ነገር ትውት ያደርጋል። ስኬታማ ለመሆን ሲያስብ ደግሞ ስፒሪቹዋል ነገርን ይረግጣል። ስለዚህ አሁን ያንን ሳንረግጥ ፕላን አውጥተን ምን ማድረግ አለብን ማለት ነው? መዝራት ያለብንን ነገር እንዘራለን። ሰጥቶ መቀበል giving and receiving. we must give and receive። መስጠት አለብን የግድ። ከዛ በኋላ እንቀበላለን። in order to keep money። ገንዘብ ከኛ ጋር እንዲቆይ ከፈለገ መስጠትም ማለት የብዙ ሰው ችግሩ ሲያገኝ እንዳያልቅበት ነው የሚሰጋው። ስለዚህ ወይ ይቋጥረዋል ወይ ሴቭ ያደርገዋል። አብዛኛው ሰው እንዳይጠፋበት ይፈልጋል። ነገር ግን ካራክተሩ የለውም ወይም ደግሞ ዲሲፕሊኑ ስለሌለው ገንዘብ ሲመጣ ብዙ አፒታይት የላችሁ። የአብዛኛው ሰው ችግር ይሄ ነው። ገንዘብ ሲመጣ የማይመጣ ችግር የለም። እዳው ትዝ ይለናል ምናምን፣ ያልተገዛው ነገር ትዝ ይለናል ምናምን አለ አይደል? የማያስፈልግ ከባትል ፊልዳችን ውጪ የሆኑ ነገሮችን። ትላንት ጥቂት ሰዎችን በፋይናንስ ላይ ኮች እያደረኩኝ ምን አለች አንድ ጓደኛችን፣ እኔ የሆነች ነገር እንትን እያልኩኝ ሴልስ ላይ ነው የምትሰራውና ሴልስ ሰርቼ ትንሽ ብር ሳገኝ አለች ወዲያው የቤት ውስጥ ያለው ክፍተት ይታየኛል። ክፍተት አልነበረም አለች፣ ግን ክፍተት ለምሳሌ በቤት ውስጥ ሲኒ ኖሮን ረከቦት ከሌለ ረከቦት በቃ ትልቅ ኢሹ ይሆንብኛል አለች። ስለዚህ እሱን እገዛለሁ አለች። ግን እኮ ቤዚክ ነገር አለ። ከነገ ወዲያ ደግሞ የሚከፈል የቤት ኪራይ ሊኖር ይችላል። ዛሬ ግን ትልቁ ጉዳይ ይሄ ይሆንብኛል። ለምን? ይሄ ዲሲፕሊን ማጣት ነው። ስለዚህ ገንዘብን ኪፕ ማድረግ የሚፈልግ ሰው ምን ማድረግ አለበት? ሞር ማውጣት አለ። ማውጣት ማለት ምን ማለት ነው? ገንዘብ ወደ ሁለት ነገር ሊወጣ ይችላል። አንደኛው ወደ ወጪ ብቻ በዛው ወጪ ሆኖ ሰምጦ የሚቀር፣ ሌላኛውስ ስታወጡት መልሶ ምንም ያመጣ ገቢ የሚያመጣ። እንደዛ እኮ ነው ገንዘብ የሚባዛው። እናንተ ሱቅ በደረቴ ያለው ሰው በማስቲካ የጀመረ ምን ያደርጋል? ማስቲካ ብሎ በዚች የምታክል እንደዚህ ይዞ እየዞረ ይሸጥና ከዛ እሷን አይበላት ሶፍት ይጨምርበትና እንደገና ደግሞ ሰፋ አድርጎ በሌላ ካርቶን እያዞረ አይበላውም። እየተራበ እኮ ነው። ምኑን ያሳድገዋል? ቢዝነሱ ላይ መልሶ ኢንጀክት ያደርገዋል። በኋላ ያድግና እየተገፋ የሚሄድ ይሆናል። እሱ ደግሞ ያድግና ተከራይቶ ሱቅ ይሆናል። እሱ ደግሞ ያድግና ማከፋፈያ ይሆናል። እሱ ያድግና ኢምፖርት ያደርጋል። እሱ ያድግና ፋብሪካ ከፍቶ ይኖራል። ምን ስላደረገው? ስለዘራበት። የኛ ችግር ምንም ነገር ስናገኝ፣ ገንዘብ በተለይ ስናገኝ በደሞዝ ይሁን በንግድ ይሁን በሽያጭ በሴልስ በኮሚሽን በምን ይሁን ያገኘነው በፍሪላንስ እሱን ያገኘነውን መልሶ ኢንቨስት አድርጎ ሌላ ገንዘብ በሚያመጣ ፋንታ ወጪ ላይ በዛው ተኖ የሚቀር ላይ ነው የምናደርገው። የተወሰነ ፐርሰንት ገቢያችን ምን መደረግ አለበት? ሪኢንቨስት መደረግ አለበት። ስለዚህ ገንዘብን መጠበቅ የምትፈልግ ከሆነ ጊቭ ስጠው ማለት ዝም ብለህ በትነው አይደለም። በቦታው አንድ ሰው 100 ብር ቢያገኝ ምን ላይ ማውጣት አለበት? በስነ ስርዓት የሚኖር ሰው በመንፈሳዊም በስጋዊም የሚኖር አይደል? ስጋ አለን፣ መንፈስ አለን፣ ህሊና አለን። ሶስቱን አሟልቶ የሚኖር ሰው ምን ላይ ማውጣት አለበት? ትክክለኛ አወጣጥ ማወቅ አለብና አይደል? የመጀመሪያው ገንዘቡን ሰርተን እንድናመጣ የጠበቀንን የተከላከለልንን እንድንተነፍስ ያደረገንን ጨጓራችን እንዲሰራ ያደረገውን ለሱ እናመሰግናለን የሚል ከዛ ውስጥ የተወሰነ ነገር መኖር አለበት የለበት? ዘካ ይባላል፣ አስራት ይባላል አይደል? እሱ ማውጣት አለብን። አብረኝ ስለሆንክ አመሰግናለሁ። እስቲ በብቃታችሁ ይኖራችሁ። እኔንማ ከማኖር ውጪ ሌላ እድል የለውም የምትሉ፣ እኔ ከጠፋው በዚህ ምድር ላይ ጉዱ ይፈላል ፈጣሪ የምትሉ ሰዎች አላችሁ። ስለማይጠፋ ብዬ አብዛኞቻችን ለዚች ምድር ብንሄድላት የተሻለ ትሆናለች።
ለምን የራሳችንን ጦርነት አይደለም የሰው ጦርነት ውስጥ ነው ያለው። ስለዚህ መጀመሪያ ለራስ ስለመተንፈሴ፣ ስለማየቴ፣ ኩላሊቴ ስለማጣራቱ፣ ልቤ ስለመምታቱ፣ ምላሴ ስለመቅመሱ፣ አፍንጫዬ ስለማሽተቱ፣ እግሬ ስለመራመዱ አመሰግናለሁ። ከዛ ውስጥ ደግሞ እንትን የሰጣችሁ አይነት ፊሊንግ እንዲሰማችሁ አያስፈልግም። ይሄ ምን ይባላል? ባይዘው በእንደዚህ አይነት ስሜት መስጠት የአለኝ የምስጋና የታላቅነት ስሜት እንዲሰማን ያደርጋል አያደርግም? ያደርጋል እኮ እንጂ ወስዶ ሊበላው ነው አይደለም እኮ አይደለም። ላይ ያለን ስሜት ግን አንተ ከኔ ጋር እንድትሆን እፈልጋለሁ የሚል ይሰጠናል። ይሄ ምን ይባላል? ጊቪንግ will you receive ተባዝቶ ነው የምንቀበለው። ተባዝቶ አብዛኞቻችን ግን እቺን እንቆጥባለን። ያው እንግዲህ ችግሩን ታውቃለህ፣ ዋናው መሻቱ ነው እያለን እንበለዋለን አይደል? ዋናው መሻቱ አይደለም። የምትሻውን ነገር እኮ ዋጋ ትከፍልለታል። ሰው ለከስተመር ዋጋ ይከፍልል። ቢሮ ስንሄድ እኮ ብዙዎቻችን ዲሲፕሊን እንድነናል። በየስራችን ቦታ በየትምህርት ቦታ ላይ አይታችኋል። ከስተመር ይዘ ኪንግ ብለን ለደንበኛ እናጎበድደን። ለፈጣሪስ አያስፈልግም? ለፈጣሪ ደግሞ ወገብን ብቻ ጎንበስ ማድረግ ሳይሆን ኪስንም ጎንበስ ማድረግ ያስፈልጋል። ይሄ ላንተ ማለት ወስዶ እንዳልኳችሁ ምንም ሊያደርገው አይደል። እዚህ ላይ ያለኝን ስሜት ግን ካንተ ጋር ነኝ፣ አብረኸኝ ኑርልኝ ያስፈልጋል። ስለዚህ የተወሰነ ለዛ ማውጣት አለብን። ከዛ በኋላ ደግሞ ይሄም ጊቪንግ ነው ስላለን ከዛ ቢቀጥለው አብዛኛው ሰው ቶሎ ብሎ ወጪ ነው አይደለም። አስቤዛ ላይ ፓስት እኮ ነው። ለምሳሌ 6 ሰዓት ላይ ምግብ የምንበላው እኮ ስላለፈው የተፈጨ ነገር ብለን ነው አይደል የምንበላው። ስላለፈው ባዶነቱ ነው ፓስት ቴንስን ለመሙላት ማለት ነው። ፊውቸር ላይ ኢንቨስት ማድረግ አለብን። ስፒሪቹዋሊ ኢንቨስት ካደረግን በኋላ ፊውቸር ላይ ለማን ነው አሁንም የምናደርገው? ለነገ ደግሞ ቅድም ትንሹ ልጅ ማስቲካ እየሸጠ ምን እንደሚያደርገው ትርፏን ይዞ ሊያውም እየራበው ሶፍት እንደሚጨምርበት ላዩ ላይ እኛም ደግሞ ዛሬ የምንሰራው ነገር ላይ ሴቭ አድርገን ከላዩ ላይ ኢንቨስት የሚደረግ ነገር ላይ ዛሬ ምናልባት 100 ብር 50 ብር ሊሆን ይችላል ሴቭ ማድረገው 1000 2000 ብር ሊሆን ይችላል። ያ ምንም ነገር ላይ ኢንቨስት ላይ ይደረግ ይችላል። ተጠራቅማ ግን በ6 ወር ተጠራቅሞ ግን በአንድ አመት የሆነ ነገር ላይ ኢንቨስት ይደረጋል። 10 አመት ሲሞላ እጅግ በጣም የሚገርም ኢንቨስተር ሆናል። ኢንቨስተር የሚሆነው ሰው በአማውንት ኦፍ መኒ ሳይሆን በካልቸር በዲሲፕሊን ነው። ዲሲፕሊኑ የሚገነባው መቼ ነው? አሁን ነው። የብዙዎቻችን ችግር ዛሬ ላይ አሁን ላይ ብቻ እያሰበን ስለምንኖር ነው። ስለዚህ ጊቭ አሁንም ለነገ ዛሬ ስጥ። ለነገ ዛሬ ገንዘብ ስጠው። ለስፒሪቹዋሊቲ ማንነትህ ፈጣሪ ሆይ ከኔ ጋር ስላለ አመሰግን፣ በህይወት ስላቆየኝ ብለን የተወሰነ ገንዘብ አውጥታችሁ ስፒሪቹዋል ማንነታችሁ ግልጽ ነው እዛ ላይ አድርጉ። አሁን ነገውን ያስተካከለ ሰው እሺ ከዛ ዛሬና ወደ ኋላ ቢመጣ ችግር የለው። እነዚህን እያደረገን እንሄዳለን ነው። ከዛ ሌላው አስቤዛው ነው፣ ብድር መክፈል አለ። ወጪዎችን ደግሞ በቁጠባ ነገ ነው የምኖረው። ዛሬ ግን ምን ማድረግ አለብኝ? ከችግር መውጣት አለብኝ። አብዛኛው ሰው በችግር ነው የሚዝናነው። አብዛኛው ሰው በችግር ውስጥ ነው። ካፌ የሚገባው እየቸገረው ነው። ፊልም የሚያዩ እየቸገረው ነው። አለ አይደለ በቃ 1000 ዓመት አይኖር አይነት ነገር ብትቆጥበው ለዘላለም አይኖር እንዴ። ለዘላለም ከመቸገር 1-2 ዓመት ራስን ገድቦ ሴቭ አድርጎ ከዛ በኋላ ፊልም ከማየት ፊልም ማሰራት አይሻል አይደል? ኳስ ከማየት ኳስ ተጫዋቾቹን መግዛት አይሻል? በእውነት መግዛት እኮ ትችላላችሁ። ባይ ዘ ወይ ኮሞዲቲ ናቸው ኳስ ተጫዋቾች አይደል? ገንዘብ ካለ ኮሞዲቲ ናቸው። ክለብ መግዛት አትችሉም? ብሩ ካላችሁ የምትወዱትን ክለብ ግዝት ማድረግ፣ የምትወዱትን አክተር ማለት ነው 10 አክተሮች ኢትዮጵያዊ የምትወዷቸው ካለ ስብስብ አድርጋችሁ ካስት ላረጋችሁ ነው። 1 ሚሊዮን ብር ነው ብላችሁ ብትከፍሏቸው ምርጥ ፊልም አይሰሩ? ዘናጭ ፊልም። አሁን የሚሰራውን ፊልም አይታችኋል? ምን አይነት ትራንስፎርሜሽን እንዳለ አይገርም? ምን አይነት ትራንስፎርሜሽን እንዳለ የፊልም ለምን በፊት ገንዘብ ብዙም ኢንቨስት አይደረግበትም። አሁን እነ ዲኤስቲቪ እነ ካናል ፕላስ እነ ቃና ምናምን ከመጡ በኋላ ምን ሆነ? ገንዘብ ኢንቨስት ይደረግበት በቃ የዘራበት ሁሉ ያበቅላል። የኢትዮጵያዊ ፊልም አይረባም ብሎ መናቅ አይቻልም። አሁን ምናልባት የምትንቁ ካላችሁ አንድ አፍታ መታችሁ ብታዩን አሪፍ። አየት አድርጉት እስኪ። አሜዚንግ የሆነ ትራንስፎርሜሽን አለ፣ ልዩነት አለ። የውጭ ላይ ቀረዋል። አዎ ከበፊቱ ተሽሏል። በሰማይና ምድር ያክል ልዩነት እየመጣ ይመጣል። ምን ያረጋችሁበት? when you give it it grows። ህልም አላችሁ? when you give it your thought your energy
your discipline it grows ያድጋል። ህልም ካላችሁ ግብ ካላችሁ 2017 ላይ ማሳካት የምትፈልጉት ነገር ካለ ለዛ ሐሳብ፣ ስሜት፣ ጊዜ፣ ገንዘብ አይሰጠው። ካልተሰጠው መሆን እፈልጋለሁ በሚል አይመጣም። ራሱ ለሰነፍ ሰው አይመጣም። ህልም እኮ ኮራ ያለች ቆንጅዬ ሴት እንደማለት። ሀብታም እስቲ አስቡት። ሀብታም 8 ቁጥር ወገቧ የሆነ ወጣት ቆንጅዬ ሴትን ከሩቅ ሆናችሁ ማለት ነው ተዝረክርካችሁ አንቺ ነይ ብትሉ ትመጣለች አይደል? ሊያምርብህ ይገባል። ሲክስ ፓክ እንዲኖር ያስፈልጋል። የሆነ ነገር ንብረት ያስፈልጋል። ስፒሪቹዋሊ ሃምብል መሆንን ያስፈልጋል። በርከክ ልትል ያስፈልጋል። ይሄን ሁሉ ዋጋ ትከፍላል። ስትሮጥ ትመጣለች። ህልማችሁ እንደዚህ አድርጋችሁ አስቡ። አሁን እንደው ህልማችሁ በየትኛው ዲሲፕሊናችሁ ይምጣ እናንተ ጋር እንደው ልምጣ ቢል ራሱ መንገድ ላይ ድፍታ ይልም አትጠፉበት። ህልማችሁን ካያችሁ መስከረም አካባቢ የሆነ ጎል ታወጣላችኋል። ኦር ድሪም ባትሉት ጎል እናወጣለን። የሆነ ፕላን እቅድ ታወጡና ከጥቅምት በኋላ ረስተነዋል። ሌላ ቦታ ነው ያለው። እንደው ቢመጣ እንኳን እየፈለገን እኮ እየሄድን እየጠራን ራሱ ይሄ መጥፋት ፍጥነታችን አይደርስብንም። ግቡ ወደኛ ለመድረስ እየመጣ እንኳን አይዘንም። ስለዚህ ሰው በጠየቀው ነገር ላይ ቅድም ባትላችሁን ጦርነታችሁን ምረጡ ተብሎ ጦርነቴ አንቺ ነሽ ማለት አለባችሁ እኮ ህልማችሁ አይደል? 1998 ዓመተ ምህረት እኔ ፐርሰናል ዴቨሎፕመንት ትሬኒንግ ሳገኝ የሰጠኝ ትልቅ ነገር ይሄ የሰዎችን ህይወት በአዎንታዊ መልኩ መቀየር፣ ምሳሌ በመሆን ብልጥ ነኝ። ምሳሌ በመሆንን ያስገባውበት አስቡት። እናንተ እየመጣችሁ እየተቀየራችሁ ሀብታም ሚሊዮነር ጻድቃን ምናምን ሆናችሁ እና እኔ ቢጤ ኃጢአተኛ የሚያውቅ ግን ውጤት ያልተገኘለት እየተባለ እያዘናችሁ ብር እንድትልኩልኝ አልፈልግም። ግልጽ ነው። ምሳሌ በመሆን ምሳሌ ሲሆን ከሱ በምሳሌ ላንስ ይችላል፣ ከሷ ላንስ ይችላል። ችግር የለው። ለተወሰኑት ግን ምሳሌ መሆን ነገር መያዝ አለብኝ ነው ብልጥነት ማለት ይሄ። ህልም መጀመሪያ ለማን ነው? ለራስ አይደል እንዴ? ለራሴ አልሜ ህልሜን አይቼ ወደ ህልሜ ሄጄ አሳክቼ ነው እንዲህ ብታስቡ እኮ ትደርሳላችሁ። ለአንዳንድ ሰው እንደዚህ ስትሉት አይገባውም። ባከው የድል ጉዳይ ነው። ደግሞ አንዳንድ ስንፍናው ሰው ፈጣሪ ካለ ትደርሳለህ። ለአንተ መጥቶ እንዴት ነው የሚልልህ? ማን ስለሆንክ ነው ማን ስለሆንሽ ነው መጥቶ አንኳኩቶ ብዬልሃለሁ? የትኛው ጽድቅ? በእውነት የትኛው ጽድቃችን ነው እንደዛ የሚልልን? ስለዚህ ዲሲፕሊን ያስፈልጋል፣ ስነ ስርዓት ያስፈልጋል። እስቲ እንደው ካልገባችሁ ይሄ ፈጣሪ ብሎልኛል አሁን ምሳ ለመብላት ምሳ ሰዓት ላይ ብሏል አላለም ለሚለው ምሳ አዛችሁ ቁጭ አርጉና እጃችሁን ወደ ኋላ አርጋችሁ ዝም ብላችሁ ይዩት እንዳለላችሁና እንዳላላላችሁ ለማወቅ። ከዛ ከ30 ደቂቃ በኋላ የምትረዱት ምንድነው? እንዳላለላችሁ ትረዳላችሁ ማለት ነው። አሉ የምትረዱት ምንድነው? ብሎልኛል ግን እጄን መሰንዘር አለብኝ ነው። እጄን መሰንዘር አለብኝ። ከዛስ እንደሱ ደግሞ በጣም ከዚህ በላይ ከሆነ ያልገባችሁ አንሱና አፋችሁ እስከታችሁ ዝም በሉና ብሏል አላለም ብላችሁ አስቡ። አኝኮ ከታል እንደ ወደ ጉሮሮ በጭራሽ እዛው ይበሰብሳል እንጂ በጭራሽ አይገባም ወደ ውስጥ። ማኘክ የማን ስራ ነው? የኛ ስራ ነው። ስለዚህ የራስን ድርሻ ለፈጣሪ አትስጥ ነው። የኛ የቤት ስራ ምንድነው? እጅና እግር የተሰጠን እንዲንቀሳቀስ አይመስላችሁ? ጭንቅላት የተሰጠን እንዲያስብ አይመስላችሁ? እንዲያስብ ማለት ዝም ብሎ ዝሩ እጅ እንኳን ፓወር አለው ካለን እንዴት ሐሳብ ፓወር የለውም እንላለን? ስለዚህ ሐሳባችን የፈለገውን የሻውን ነገር ወደ መሬት ለማምጣት the law of giving and receiving መስጠት አለብን። መብላት ትፈልጋለህ? ለሳህኑ እጅህን ስጥ። ትረስት ሚ ሲመለስ ምን ይዞ ይመጣል? ጉርሻ ይዞ ይመጣል። አንዳንድ ጊዜ ክትፎ ነገር ይዞ ይመጣል። አንዳንዴ ቆሎ ነገር ይዞ ይመጣል። ግን ወደ ሳህኑ ላይ እጅህን መሰንዘር አለብህ። ስራው እሱ ነው። ካልሰጠህ አታገኝም። ሰዎች እንዲወዱ ትፈልጋለህ? መውደድን ስጥ። መውደድን የምትሰጠው እንዴት ነው? በሐሳብህ ወደዳቸው፣ በአንደበትህ ፍቅርን ንገራቸው፣ በተግባር መውደድ የሆነ ነገር ስራ። ትረስት ሚ ከዛ ምላሽ ታገኛለህ። ለአንድ ሰው ሰጥተህ ከዚያ ሰው ባታገኝ ብዙዎች ግን የዛን ምላሽ ይሰጡሃል። የግድ ከገሌ ከገሊት አትበል፣ መልሱን እናገኛለን። እንደዚሁ
ብዙ ማምረት ትፈልጋለህ? ለመሬቱ ምን ስጠው? ዘር ስጠው። ከዛስ ብዙ አትልፋ። ከመኮትኮትና ከማረም ባለፈ አደገ ብለህ እንደዚህ ለመምዘዝ አትሞክር። ብዙዎቻችን እኮ ለመምዘዝ ነው አይደል ራሳችን የምንሞክረው። ለማደግ ማንታገለው ትግል የለም። በመዘዛ ምንም አይገኝም። እንደውም የሚያበቅለውን ነገር ታጠዋለህ ነው። ስለዚህ ተንከባከቡ፣ እዛው ቦታ ላይ ቆይ። ከዛ ምን ይሆናል? ያፈራል፣ ያበቅላል። የሚያበቅል ፈጣሪና የሰራው ህግ ስለሆነ ስለዚህ anything we want circulating in our lives ማንኛውም ነገር ገንዘብና ማንኛውም በህይወታችን እንዲሽከረከር የምንፈልገው ነገር መስጠት አለ። ፍቅር ትፈልጋለህ? ፍቅር በመስጠት የብዙዎቻችን ችግር ፍቅር ሰዎች እንዲሰጡን እንፈልጋለን። ለመስጠት ግን ብዙ እንትን አለ። እኔ እንዲህ አይነት ሰው አልወድም፣ እኔ ሲናገሩኝ አልወድም፣ እኔ ሲያኮርፉኝ አልወድም፣ እኔ ካልደወሉ አልደውልም። አግቶ ፍቅርን ከዛ ፍቅር ከውጭ እንዲመጣ ይፈልጋል። it's impossible። የምንፈልገውን መስጠት አለብን። መጽሐፉ ላይ ገንዘብ ትፈልጋለህ? የብዙ ሰው ችግሩ አሁን ገንዘብ ለማግኘት ለሰዎች ታዲያ ገንዘብ ነው መስጠት ያለብኝ ነው? እንደሱ አይደል። ገንዘብ ማግኘት የምትፈልግ ከሆነ የተለያዩ ሰዎች ገንዘብ እንዲያገኙ እርዳቸው። እውቀት ከሆነ እውቀትህን ንገራቸው፣ እድል ከሆነ እድሉን ስጣቸው፣ ትምህርት ከሆነ አስተምራቸው። ኦፖርቹኒቲ ካየህ ወደ ኦፖርቹኒቲው ምራቸው። አስተምሮ ኮች አድርጎ ውጤታማ እንዲሆኑ ከሆነ ውጤታማ እንዲሆኑ አድርጋቸው። ብዙዎች ገንዘብ እንዲያገኙ ያደረገ ሰው ለራሱ ገንዘብ ማግኘት ይችላል? ያገኛል ወይስ አያገኝም? ያገኛል። ለምን? አንደኛ መንገዱን ስለሚያውቅ ነው የሚሰጣቸው። ሁለተኛ ግን ትልቁ ሀብት የሰው ልጅ ስለሆነ ሰዎች ሀብት እስካሏችሁ ድረስ በዚህ ሀብት መጠቀም የምትችሉበት እድል ወደ እናንተ ይመጣል። the intention behind our giving እዚች ላይ በደንብ አዳምጡኝ። የምንሰጥበት ምክንያት የምንሰጥበት ዓላማ intention and receiving is the most important thing። የምንሰጠውና የምንቀበልበት ምክንያት ዋናው እሱ ነው። ምክንያት ስሜቱ ነው። ለምሳሌ አንዳንድ ጊዜ ሰዎች ስለወደቁ ደስ ብሏቸው የሚሰጡ ሰዎች አሉ ይሉ። ጓደኛሞች ናቸው፣ አብረው ተምረዋል፣ ከዛ አብረው ተመርቀዋል፣ የተለያየ ስራ ጀምረዋል፣ ከዛ ተለያይተዋል። ከዛ አንዱ በጣም አድጓል፣ አንዱ ደግሞ ስራ አጥቶ ምናምን ተቸግሮ ሲያገኘው አዝኖ የሚሰጣለ። እንደዚሁ ደግሞ ሲያገኘው ጎሽ እኔ ከፋልኩኝ ና እስኪ ምናምን ብሎ ኦልሞስት የሚቀረው ሰልፊ ነው። ግልጽ ነው። አብሮ አደጌ ነው ምናምን እያለ እሱ ዘናጭ ለብሷል፣ ያኛው እንትን ብሏል። ከዛ መሳጋ ብዥው ብሎ ቴብሉን ሞልቶ ይሄ ምንድነው? እየሰጠን ያለነው ቅንነትን ነው? እየሰጠን ያለነው እውነት ስጦታ ነው ወይንስ ለራሳችን ኢጎ እየሰበሰብን እኔ ታላቅ ነኝ የሚል? ስለዚህ ስንሰጥ ኢንቴንሽኑ ቅንነትን፣ መልካምነትን፣ ሰውነትን፣ ስብዕናን ያከበረና ከልብ ለሰዎች መስጠት የፈለገ መሆን አለበት። ስለዚህ ያ ነው አስፈላጊው ነገር። when the act of giving is joyful መስጠት ምን ሲሆን? አስደሳች ሲሆን፣ ስንሰጥ ደስ ብሎን። ለምሳሌ ለዛ ለተጎዳ ሰው ከሆነ ስንሰጠው ሌላ ሰው ሳያይበት አይደል? ለሰጪው እኮ እሺ እያደረገ ነው፣ እየጸደቀ ነው፣ ኖሮት ለሌላው ሼር እያደረገ ነው፣ ደስተኛ ይሆናል። ተቀባዩ ግን ግልጽ ነው ቢደላው ኖሮ እሱም ሰጪ መሆን ይፈልጋል። ስለዚህ በተቀባዩ ቦታ ሆኖ ማየት ላይ ሰው ሳያይበት ደብቀን መስጠት አይደለ? ነገ ትልቅ ቦታ ይደርሳል። ዛሬ እኮ ከመንገድ ላይ የምናነሳው ሰው የሆነ እየሰጠን ምናልባት እየቀረጽን ፎቶ እያነሳን ለሰዎች እየተናገርን ቢሆን ነገ እሱ ትልቅ ቦታ ይደርሳል አይደል? ከዛ ተነስቶ ትልቅ ቦታ ይደርሳል። ስለዚህ ለዛ ያ ትልቅ ቦታ ላይ ለደረሰው ሰው ለሱ እየሰጠው ነው አሉ ብለን ነው አስበናው መስጠት ያለብን። ዝቅታውን ሳይሆን የሰዎችን ምን ማየት አለብን? ከፍታ። እንደኔ እድል ቢያገኙ ከኔ በላይ እነሱ ሊያድጉ ይችሉ ነበር። እንደኔ ኦፖርቹኒቲ ቢያገኙ አይደለ? እኔና እናንተ እኮ በብዙ ነገር ከብዙ ሰዎች ፕሪቪሌጅድ ነን። ግን ችግራችን ምንድነው? በብዙ ነገር ከሌሎች ማነሳችንን እያየን ስለሆነ ነው። ስለዚህ ከብዙ ሰዎች ፕሪቪሌጅድ ከሆነ መስጠት ያለብን በትልቁ ቅንነትን ኢቭን እንዳይታይባቸው እንደተረዱ እንዳይታይባቸው ጭምር ማድረግ አለብን። ስለዚህ በምንሰጥ ጊዜ ደስ ብሎን ከሰጠን when it is unconditional ስንሰጥ ደግሞ ዛሬ ስለሰጠሁት ነገ በችግሬ ይደርሳል ሳይሆን ዛሬ ስለሰጠሁት ነገ እንትን መስሪያ ቤት ስለሚሰራ ወረፋ ያስቀድመኛል ሳይሆን ዛሬ ስለሰጠሁት ነገ የሆነ ቦታ ላይ ለምፈልገው ነገር ስጠራው ያገለግለኛል ከሆነ እኮ ለራስ ግዢ ነው አይደል? እየገዛ ነው የሰውየውን ዕውቀት፣ ስልጣን፣ ጉልበት አይደል? እየገዛን ነው። እንደሱ ከሆነ ስጦታ አይደል? አንኮንዲሽናሊ
ጎሎታል ይምላለት ብቻ ብላችሁ መስጠት፣ አንሶታል ይጨምርለት ብላችሁ ብቻ፣ ተጎድቷል ከጉዳቱ ያገግም ብሎ በማድረጋችሁ ተመስገን። ሰጪ አረከኝ፣ እኔንም እንደ ሰው ቆጠርከኝ፣ ለሌሎች ጎዶሎ መሙያ ያደረከኝ፣ አመሰግናለሁ ብቻ አለቀ። ምንም ያለመጠበቅ ማለት ነው። የኔ ወገን ስለሆነ ሳይሆን፣ ነገ ከሱ ስለምጠቀም ሳይሆን፣ ነገ ከሱ የሆነ የምጠብቀው ነገር ሳይሆን፣ ሰው ስለሆነ ስለጎደለበት እኔ ከሰጭ ቦታ ስለሆን ነገ እሱም በየት ቦታ ሊሆን ይችላል። አይ ዶንት ኖ አብዛኞቻችሁ ወጣቶች ስለሆናችሁ ገጥሟችሁ ላይሆን ይችላል። በህይወት አጋጣሚ ዛሬ የሚሰጧችሁ ሰዎች ነገ ምን ይሆናል? ተቀባይ ይሆናሉ። በህይወት አጋጣሚ ዛሬ የምትሰጧቸው ሰዎች ነገ ደግሞ የሚሰጧችሁ ይሆናሉ። የሰው ልጅ ይቀየራል። አስተሳሰቡን ዲሲፕሊኑን እስከ ቀየረ ድረስ የሰው ልጅ አይቀየርም ብላችሁ አታስቡ። የፈለገ ዝቅ ያሉ ሰዎች ቢሆኑ ለውጥን ታያላችሁ። እድሜያችሁ ገና 20 ቤት 30ዎቹ መጀመሪያ ከሆነ ያንን ኤክስፒሪየንስ ለማየት ገና ነው ዘመኑ። 40 50 60 ውስጥ ስንገባ ግን ብዙ ነገሮች እናያለን። ስለዚህ ዛሬ ከፍ ያለ ነገ ሲወርድ፣ ዛሬ ዝቅ ያለ ነገ ከፍ ሲል እናያለን። በእርግጥ እሱ የአስተሳሰብ ጉዳይ ነው። አስተሳሰብን ጠብቆ ሁልጊዜ በከፍታ ውስጥ መኖር ይቻላል። ግልጽ ነው። ብዙዎች ጭንቅላታቸውን በዲሲፕሊን ስለማይጠቀሙበት ነው። ስለዚህ ጆይፉል መሆን አለበት፣ አንኮንዲሽናል መሆን አለበት፣ ከልባችን መስጠት አለብን። እሱ ሲሆን የምትሰጡት ነገር እየበዛ ይመጣል። አንዳንድ ጊዜ እየሰጣችሁ እየተነጫነጫችሁ ሰጣችሁ አታውቁም? እየተነጫነጫችሁ ሰጣችሁ። ለምሳሌ ቤተክርስቲያን ውስጥ በእኔ እምነት እንደዚህ ቤተክርስቲያን ማሰሪያ ምናምን አሰባስቡ፣ በቃ እጃችሁን ክተቱ፣ ከዛ አውጡ ምናምን ነው ስጡ ምናምን ይባላልና ግን እንደዚህ ግን ባይጨቀጭቁ ነው ብዬ ሰጥቼ አውቃለሁ። ስለዚህ ይሰጥቻለሁ አልሰጠው፣ ሁለቱንም ነው ያጣሁት። ብሩም የለም በረከቱም የለም፣ ምንም አታገኝም። ስለዚህ ከሰጠነ ጎሽ ተመስገን እቺኛዋ እንድትሄድ እንግዲህ ታስቧል ማለት ነው ብሎ ከልብ ሰጥቶ መጨረስ አለብን። እሺ ሌላው ስትሰጡ አንዳንድ ጊዜ እንደኔ ከሆናችሁ ከተሻላችሁ አታደርጉትም። ለሆነ የተጎዳ ሰው ስትሰጡ የሆነ ኃጢያታችሁ እልፍ ብሎ ይሄን ነገር እንኳን ካንስል ብታረግልኝ በቃል ላንል እንችላለን። ግን ኃጢያተኝነቴ ተሰምቶኝ በዚህ እንኳን ትንሽ ስፔስ ቢሰጠኝ የመጨረሻ ብዙ ልጅ ወልደን እንዳንገናኝ ፍቅር መስጠት ማለት ቃሉ እኮ ችግር ነው አይደል? ዘንድሮ ከልብ በመውደድ ስሜት በመልካም ስሜት ለሰዎች አንደበት መናገር ግልጽ ነው። ለሰዎች ማሰብ፣ ለሰዎች መጸለይ፣ ይሄ ፍቅር ነው። ስለዚህ ፍቅር ከፈለግን ፍቅር እንስጥ። አቴንሽን ከፈለግን ምን እንስጥ? ብዙዎቻችን በቤት ውስጥ በቤተሰቦቻችን ውስጥ እናቶች፣ አባቶች፣ እህቶች፣ ወንድሞች፣ ልጆች ምን አጥተዋል? የቤተሰባቸውን አቴንሽን አጥተዋል። ይሄ ቤት ግሙና እዩት። አሁን አቴንሽኖችን እነማ ወስደዋል? ስልኮች፣ ቴሌቪዥኖች ምናምን። አሁን ኮመን ሆኗል። የተለያየ ቤት ብትገቡ ይኑር እንጂ ስልኩ ቻርጅ ይኑረው እንጂ ከቤተሰብ ጋር ማውራት የሚባል ነገር እየቀረ ነው። ጥቂት ቤተሰብ ውስጥ ብቻ ተርፏል። እነሱም ባጭር ጊዜ ይጠፋሉ ነው። ከዛ ኑሮ ምንድነው? ባይዘው ኑሮ ምንድነው? አሁንማ ካፌ ገብታችሁ ብታዩ ሰው ተቀጣጥሮ ሆን ብሎ ተቀጣጥሮ ስልክ ላይ ናቸው ሁለቱ። ለምንድን ነው የመጡት ሲባል እኔ እንጃ ብቻ አብረን ብንጎረጉር ይሻላል ነው የሚመስለው ስልክ። አይታችሁ እንደሆነ ካፌ ቁጭ ብላችሁ 15 ደቂቃና 20 ደቂቃ ማውራት የማይችል ኮሚኒቲ ሆነናል። that's the power of artificial intelligence, the power of social media። አቴንሽናችንን እንዳለ ወስዶብናል። ከጓደኛዬ ጋር ከማውራት 2 ደቂቃ ካወራሁት በኋላ እንጨት ስለሚለኝ ቢያንስ እዚህ ጋር ብጎረጉ መኖር ጠፍቶብናል። በነገራችን this is very serious። ስለዚህ ወደ መኖር መምጣት አለብን። ያንን ለማድረግ አቴንሽን ትፈልጋለህ ወይ ነው ከሰው። አቴንሽን እንዴት ነው የሚሰጠው ለሰዎች? በማየት ነው። አሁን አቴንሽን እየሰጠኋት ነው። ማፍጠጥና አቴንሽን ይለያያል። አቴንሽን ማለት እህ ብሎ ማዳመጥ። እንዴት ነህ? ደህና ነው ወይ? ስራ እንዴት ነው? ሰሞኑን እንዴት ምን እያደረክ ነው? እዛው መስሪያ ቤት ነው ያለው? ምን እየገጠመህ ነው? ሲያወራኝ እሱን ጆሮ መስጠት። እኔ የምወደው ርዕስ ቢሆን የምወደው ርዕስም ባይሆን እያሉ እየሰሙ ስለሱ መጠየቅ አቴንሽን መስጠት ይባላል።
በርግጥ እንደዚህ ጆሮ እንዳነሳት እኛም የምናወራው ብዙ ነገር አለን፣ የሚያዳምጥ የለም አይደል? ለዚህ እኮ ነው ባይዘው ሶሻል ሚዲያ ላይ ሰው የምታዩትን አይነት በጣም የሚገራርም ሐሜት፣ ጥላቻ፣ ስድብ፣ ክፋት፣ ምቀኝነት፣ ጦርነት የሚያወሩት ካለው ነገር በላይ የሚያወሩት አዳማጭ ስላለ ነው። ለምን እሱን ከለቀኩ በኋላ የማየው ነምበር ኦፍ ላይክስ እና ኮሜንት አሜዚንግ አቴንሽን አገኛለሁ። አቴንሽን ከተገኘ መግባት ነው አዚ። ስለዚህ በህይወታችን መቀየር የምንፈልግ ከሆነ what do you want የምትፈልጉት አቴንሽን ነው፣ ጊቭ አቴንሽን። ቤተሰብ ላይ አቴንሽን ጎሏል፣ አቴንሽን ስጣቸው። ጓደኞች ላይ አቴንሽን ጎሏል፣ አቴንሽን ስጣቸው። ጊቭ አቴንሽን ለሰዎች። ሶስተኛ አፕሪሺዬሽን፣ አድናቆትን የምትፈልግ ከሆነ አድናቆት። ብዙ ሰው እኔ እንኳን ብዙም አድናቆትና ሽንገላ አይመቸኝም ይላል። ሰው አይደለሁም ማለት ነው ባጭሩ። የሰው ልጅ እስከሆንክ ድረስ የተሰራህበት ኢንግሪዲየንት ምን ይፈልጋል? አፕሪሺዬሽን እና አቴንሽን ይፈልጋል። ሽንገላ አለ፣ አፕሪሺዬሽን ይፈልጋል፣ አድናቆትን ይፈልጋል የሰው ልጅ። በቃ ስብዕናችን እንደዛ ነው፣ መልካም ነገራችን። እስቲ አንድ አዲስ ልብስ ግዙና አዲስ ልብስ ገዝታችሁ ከቤት ውጡ። ጓደኞቻችሁ በመስሪያ ቤትም ከሆነ መስሪያ ቤት፣ ትምህርት ቤትም ዞር ብለው ባያዩት መልሳችሁ አትሰጡትም? ይሄን ነገር መልስልኝ። ዋው ዛሬ አምሮባል ሊሆን ይችላል፣ ዋው ፕስ ሊሆን ይችላል፣ ወይንም ቆንጆ ልብስ ነው፣ ከየት ነው የገዛው፣ ብቻ መቼ ነው የገዛው፣ ትንሽ መወራት የለበትም ስለዛ ጉዳይ። ሰው ኔግሌክት ቢያደርገው ራቁታችሁ ልትሄዱ ትችላላችሁ። አይኔ ብዙ ዋናው ልብሱ ነው ልትሉ ትችላላችሁ። ግን በውስጣችሁ ስለነዛ ሰዎች ያላችሁ ነገር ይቀንሳል። ወይም አፕሪሺየት የሚያደርጓችሁ ሰዎች ጋር አቴንሽናችሁ ይጨምራል። እውነት አሰብ በቃ ይሄ ተፈጥሮ እንዲህ ነው የሰራ ምን እናድርግ፣ እንዲህ ነው የሰራ ነው እኮ ስለሰራን ነው እንጂ ፈልገን ነው እንዴ? ስለዚህ ሰዎች እንደዛ ከተሰሩ አፕሪሺየት አድርጓል። እኔ ብዙ ምስጋና አድናቆት አልወድም የሚል ሰው ካለ ለዛ ሰው አጥብቃችሁ አመስግኑት። የምር ግን ውሸት አይደለም የተባለው የእውነተኛ ነገር። ስለዚህ እሱን የምናደርግ ከልብ እውነት የሆነን ነገር አፕሪሺየት የምናደርግ ከሆነ አፕሪሺዬሽንን እናገኛለን። ለርን ቱ አፕሪሺየት አፕሪሺዬሽን እናገኝ። ዌልዝን ሀብትን የምንፈልግ ከሆነ ሄልፕ አደርስ ቱ ቢ ዌልዚ፣ ሌሎች ሰዎች ሀብታም እንዲሆኑ ወርዷቸው። ክፍት የስራ ቦታ ስታዩ ለእናንተ የማይሆናችሁ ከሆነ ማን አለ ከማውቃቸው ሰዎች የሚያስፈልገው ደውዬ ይኸውልህ እንዲህ አይነት ነው አይደል ሙያ፣ ስለዚህ እንትና የሚባል ቫካንሲ ወጥቷል፣ ቆንጆ መስሪያ ቤት ነው፣ አፕላይ አድርግ፣ እዛ ገብቶ ስኬታማ ቢሆን። አንዳንድ ሰው ቫካንሲ ነው ነግሬው ከገባ ከዛ ስቀና ምንድን ነው የምለው መሰላችሁ? እኔ እኮ ነኝ ያስገባሁት እና ደሞዙን ሁሉ የምከፍለው አይነት ነው አቋቋም የሚሆነው። ከዛ ጎሽ ጓደኛዬ እንጀራ ሆንኩ ተመስገን ጌታ። ደግሞ ሌላ እድልም ብታመጣልኝ እኔ ጋር የሆነ ባይዘው ለኛ የሆነ እኛ ጋር ይቀራል አይደል? ለሌላ የሆነ መሰጠት የለበትም። ጓደኛዬ ነገ ቢቸግረኝ ስጋ አይደለም ይሄዳል አይደል? ቢቸግረኝ ዙሪያችሁ ሀብታም ከሚሆንና ዙሪያችሁ ደሃ ከሚሆን የትኛው ይሻላችሁ? ሀብታም ቢሆን አይሻልም እንዴ? እናንተ እንኳን እኮ ምንም ባይኖራችሁ እየደወላችሁ በየወሩ መቀበል እኮ አይደል? መስከረም፣ ጥቅምት፣ ህዳር፣ ታህሳስ፣ ጥር፣ የካቲት፣ ጳጉሜ ሁሉ አለ እና በጣም ሀብታሞች ስለሆኑ ደውዬ ብጠይቀው እንደ 100,000 ብር አለ ስለ ወይ 100,000 ምን ታደርግልሃለች? 200,000 እንደሱ አይነት ሰጪ ያርግ። ደግሞ ያስታውቃል እንትን ራሱ እንዳትረሳ። ከዚህ ስልጠና ካገኘው ጥቅም ላይ ስታገኝ 100,000 200,000 ዌልዝ ሄልፕ አደርስ ቱ ቢ ዌልዚ። ያው ዝም ብላችሁ ዲግ አድርጎ አይደለም፣ ግን በኑሯችሁ እየኖሯችሁ ለራሳችሁ ስታነቡ ዜና ስታዩ ምናምን መረጃ ስታገኙ ለሰዎች መረጃ ስጡ። እሷ የሆነ ነገር ብታደርግ ትለወጣለች ብዬ ከቤቴ ካሰብኩኝ ሆን ብዬ ደውዬ እንትን እኮ ብታደርግ ጥሩ ይመስለኛል እንደው ሐሳቡ ስለመጣልኝ ነው ያለው። የግድ ሰዎችን አብሩሷቸው አይደለም፣ ግልጽ ነው። ግን ምን አድርጉ? መረጃ ስጡ። በዛ መረጃ ሰው ሊለወጥ ይችላል፣ ላይለወጥ ይችላል። በሰጭነት ግን ምንም አታጡ። ግን የሰጭነት ሜንታሊቲ ምን እንደሆነ ታውቃላችሁ? ደስ የሚለው አለኝ የሚል ህሊና ነው ሊሰጥ የሚዘጋጅ አይደል? ጎሎብኛል፣ የለኝም፣ እኔ እኮ ከልኩ አላልፍም፣ እኔ እኮ እውቀት የለኝም፣ እኔ እኮ ትንሽ ነኝ ብሎ የሚያስብ ሰው እድል እንኳን ቢመጣ ለአንድ እህቴ ልሰጥ ስል ወር ለወንድሜ ልሰጥ ስል እኔ እኮ ከኔ የተሻለ ብዙ ነገር ያውቃል፣ ስለዚህ እኔ ብነግረውም ሊስቅብኝ ይችላል እያልኩኝ ራሴን ምን አደርጋለሁ? እንዳልሰጥ። ስለዚህ አንዳንዴ ገንዘብ፣ አንዳንዴ ጤና፣ አንዳንዴ ጊዜ፣ አንዳንዴ እድል፣
በእኛ ውስጥ ይኖራል አይደል? ያሉንን ነገሮች ለእገሌ ይሆናል ብለን ስናስብ ምን እናድርግ? እንስጥ። አንዳንዴ ለመስጠት ሰው ምን ይላል ብለን አፍረን ደግሞ ሳንሰጥ እንቀራለን አይደል? ሰው ምን ይለናል ብለን አይ ሰው ጋር ባልነካካ ይሻላል፣ ምን አስቦ ነው ይሄን የነገረኝ ቢልስ? ምንም ያስባል ሰው፣ ጥሩ ያስባል መጥፎም ያስባል። እኔ ግን መወሰን አለብኝ። የኔ ዓላማ ጥሩነት ከሆነ ጥሩ አስባለሁ፣ በጥሩነት ሰጣለሁ። በጥሩነት ስሰጥ ሰዎች መጥፎ አድርገው ቢያስቡት it's none of my business፣ የኔ ጉዳይ ነው እንዴ? አይደለም። ጥሩነትን እናቁም ስለ መጥፎ ሰዎች ብለን እንጠፋፋለና መጥፎ ሰዎች ስላሉ ተብሎ ጥሩ ሳይሰራ አይታደርምና ምን ማድረግ አለብን? ጥሩን እየሰራን መቀጠል አለብን። ስለዚህ ዌልዝን የምንፈልግ ከሆነ ሌሎችን ዌልዝ እንዲሆን፣ ብለስድ መሆን የምንፈልግ ከሆነ በጥሩ ነገሮች ሁሉ ምንና ሳይለንትሊ ብለስ ኤቭሪዋን፣ በዝምታ በጸጥታ ብለስ አድርጉ። ብለስ አድርጉ ማለት በጸሎት በምስጋና በየዕለቱ ስንት ሰው ብለስ ታደርጋላችሁ? ስንት ሰው ብለስ ታደርጋላችሁ? ለምሳሌ መንገድ ላይ ስታልፉ ዝም ብላችሁ አንድ ሰው ፒክ አድርጋችሁ፣ ሰው ነው አይደል? በነገራችን እስቲ አንዴ በጣም በቅንነት ነው የምጠይቀው፣ ሰው የሆናችሁ እጅ አውጡልኝ። ማስረጃው መረጃውም አለኝ ጥርጣሬውም አለኝ ሰዎች። ኦኬ እሺ፣ ቴንክ ዩ አመሰግናለሁ። ስለዚህ ሌላ መንገድ ላይ ያለ ሰው ሁሉ እንደኔ ሰብአዊ ነው ማለት፣ እንደኔ ፍላጎት አለው፣ እንደኔ ወንድም አለው፣ እንደኔ እህት አለው፣ እንደኔ አክስት አጎት አለው፣ እንደኔ መኖር ይፈልጋል፣ እንደኔ ለሰዎች ማትረፍ ይፈልጋል፣ እንደኔ ለሀገሩ ማበርከት ይፈልጋል፣ እንደኔ እኔ ነኝ ማለት አይደል? ስለዚህ አንድን ሰው ፒክ አድርጋችሁ በጭንቅላት ሌሎችን ዌልዝ እንዲሆን ብለስድ መሆን የምንፈልግ ከሆነ በጥሩ ነገሮች ሁሉ ምንና ሳይለንትሊ ብለስ ኤቭሪዋን፣ በዝምታ በጸጥታ ብለስ አድርጉ። ብለስ አድርጉ ማለት በጸሎት በምስጋና በየዕለቱ ስንት ሰው ብለስ ታደርጋላችሁ? ስንት ሰው ብለስ ታደርጋላችሁ? ለምሳሌ መንገድ ላይ ስታልፉ ዝም ብላችሁ አንድ ሰው ፒክ አድርጋችሁ፣ ሰው ነው አይደል? በነገራችን እስቲ አንዴ በጣም በቅንነት ነው የምጠይቀው፣ ሰው የሆናችሁ እጅ አውጡልኝ። ማስረጃው መረጃውም አለኝ ጥርጣሬውም አለኝ ሰዎች። ኦኬ እሺ፣ ቴንክ ዩ አመሰግናለሁ። ስለዚህ ሌላ መንገድ ላይ ያለ ሰው ሁሉ እንደኔ ሰብአዊ ነው ማለት፣ እንደኔ ፍላጎት አለው፣ እንደኔ ወንድም አለው፣ እንደኔ እህት አለው፣ እንደኔ አክስት አጎት አለው፣ እንደኔ መኖር ይፈልጋል፣ እንደኔ ለሰዎች ማትረፍ ይፈልጋል፣ እንደኔ ለሀገሩ ማበርከት ይፈልጋል፣ እንደኔ እኔ ነኝ ማለት አይደል? ስለዚህ አንድን ሰው ፒክ አድርጋችሁ በጭንቅላታችሁ ብለስ ማድረግ ይቻላል አይቻልም? ፈጣሪ ሆይ ለዚህ ሰው መልካም ነገር ሁሉ ስጠው፣ ጥያቄዎቹን ሁሉ መልስለት፣ በበረከት የተሞላ ህይወት ይኑረው፣ እንዲሁ የጠየቀውን ብቻ ሳይሆን ያልጠየቀውን መልካም ነገርን ሁሉ ስጠው ብትሉ፣ ለምሳሌ በዛች ሰዓት በህሊናችሁ ውስጥ የሰጪነት ሜንታሊቲ አይኖራችሁ? ይኖራል ይኖራል እኮ አይደል? ምንድነው ያደረጋችሁት? በዛ ሰዓት እኮ ልታሙት ምን ይመስላል? አፈር ይመስላል እኮ ማለት ይቻላል። ደግሞ ጭንቅላት ክፍት ካደረግነው ይላል አይደል? ያው ቦሌን ያለ ነው እንደው ክረምት ነው እንጂ ያው ኤድና ሞል አካባቢ ሰዎች የሚለብሱት ልብስ እኔ ብዙ ጊዜ አለንጋ ይዤ መዞር አምሮኛል። ግርፍ ወንዶቹንም ሴቶቹ ወጣቶቹን ማለት ነው። የሱሪ ዝቅ ማድረግ ምናምን አይደለም፣ ምንም ኢትዮጵያዊነት የማታዩበት ግርፍ ሰንበር አውጥታችሁ ሁለተኛ የምትሏቸዋል። በቃ ኢትዮጵያዊ ሲሆን ያምርበታል አይደል? በቃ ራሳችንን እንሆን እንዴ። ሴት ልጅ ዝንጥ አለች የሚባለው መቼ ነው? ማለት ሁሉም ፓርቷ ከታየ በኋላ ምንድነው? ዘናጭ ነው እንዴ? ባይዘወይ በሬ ይበልጣታል። በዚህ በሬ እኮ ሙሉ ለሙሉ አውላልቆ እኮ ነው እንትን የሚለው ስጋ ቤት ሲሰቀል ማለት ያውም ከውጭ መሰል ከውስጥ ምራቃችንን ሁሉ ያመጣዋል። ፎር ዮር ኢንፎርሜሽን በእውነት ዳዊት ምናምን እየተባለ ሻኛ። ስለዚህ ከበሬ ስለማልተበልጡ ብትሸፋፈኑ አሪፍ ነው። ቆንጆ ቀሚስ እውነቴን እኮ ነው የምላችሁ። ደርበብ ስትሉ ነው የሚያምርባችሁ። አደራ። እና ደግሞ ነጮቹም ተንኮለኞች ናቸው። ለምሳሌ ካልጠፋ ቦታ እዚህ ጋር የተቀደደ ጂንስ ማውለቅ እኮ ይቻላል ከደበራችሁ። እኔ ብዙዎች በእብድ የሚቀኑ ይመስለኛል። የእብድን ፍሪደም አይታችሁ ምንም ችግር የለበት። ወይ ማበድ ነው ወይ ጤነኛ መሆን። ምንድነው አልፎ አበድ አይነት ነገር። እዚህ ጋር ብቻለሁ፣ እዚህ ጋር ብቻለሁ፣ እዚህ ጋር ጤነኛ ነኝ፣ እዚህ ጋር ብቻለሁ፣ እዚህ ጋር ብቻለሁ ምናምን ከመሆን። ስለዚህ to be blessed with all good things፣ በጥሩ በመልካም ነገሮች ሁሉ
ብለስድ ለመሆን ከፈለግን ምንና በመልካም ነገሮች ሁሉ ሌሎችን ብለስ እናድርግ። ይሄ ፊልም የሚሰጠንን ስብዕና ሶሻል ሚዲያ የሚሰጠንን ስብዕና እንተውና እስልምናውም ክርስትናውም ሌላውም እምነት ላይ ያላችሁ ሰዎች ሃይማኖታችሁ የሚለውን ነገር ትንሽ ታትሩለት። ግልጽ ነው። ሰው ጉድ ይበላችሁ ችግር የለም፣ ጉድ ይበል ሰው። በፈጣሪ ዘንድ ግን መልካም ይሁን የምታደርጉት ነገር። ትረስት ሚ የሚገርም ዲሰንት ላይፍ እንኖራለን። ስለዚህ ለሌሎች መልካም ነገር ካልሰጠን፣ ካልተመኘን፣ ካልጸለይን ኢንዲፍረንትሊ ማለት ለግድ ለወንድሜ፣ ለእህቴ፣ ለጓደኛዬ፣ ለልጄ፣ ለእናቴ፣ ለአባቴ እኮ ከሆነ ይህ እኮ ዘረኝነት አይደል? ስለዚህ በቀን አንድ ጊዜ ትራንስፖርት ውስጥ ማንኛውም ሰው አጠገቤ ትራንስፖርት ውስጥ ቁጭ ካለ ለሱ ሰው ብለስ አደርገዋለሁ ብላችሁ ብትወስኑ ይቻላል አይቻልም? በቀን 2 ጊዜ ትራንስፖርት ውስጥ ብትገቡ 2 ጊዜ ብለስ ታደርጋላችሁ። you will be blessed with all good things። አሁን ጭንቅላት ይጠይቃል እንግዲህ how እንዴት ብሎ አይጠይቅም ጭንቅላት? እንዴት ለመሰላችሁ ይሄን መመለስ ያለብኝ እዚች ላይ ሲሆን ይሄን እንኳን ትንሽ ወደ ስፒሪቹዋል ነገር ወስዶት ካብዶት ነው እንጂ ሳይንቲፊካሊ እኮ ስታየው አይሰራም የሚል ጭንቅላት አለ አይደል? ትምህርት ቤት ሄዷል አይደል ጭንቅላታችን። ስለዚህ ትንሽ ሳይንስ ብንነግረው ደግሞ ቆንጆ ነው። አሃ እንዲል ነው። አዲስ ነገር በአይናችን ስናይ፣ በጆሮአችን ስንሰማ፣ በአፍንጫችን ስናሸት፣ በምላሳችን ስንቀምስ እስከዛሬ ድረስ ምን ያላደረግን ኤክስፒሪየንስ ያላደረግን ወይንም አዲስ ነገር በህሊናችን ስናስብ ኢማጂን ስናደርግ ፊዚካሊ ኤክስፒሪየንስም ስናደርግ ብሬናችን ውስጥ ኒውሮንስ አሉ አይደል? አንጎላችን ውስጥ ሴሎች አሉ። እነዚህ ኒውሮንስ ሴሎች የነርቭ ሴል ተብሎ ሌሎች ሴሎች ክብ ክብ ነው አይደል? ባዮሎጂ ላይ ድሮ ይሳል ነው። ልክ የነርቭ ሴል ግን ሲባል ምን አይነት ስዕል ነው የሰራው? የሆነ ስታር ነገር ይመስላል እንደዚህ የሆነው ያው ኤግዛክት እንደሱ አይደለም። ክብ አድርጉትና ምን አለው? ጭራ አንድ ህዋስ በእድሜ ዘመኗ ብሬን ውስጥ ያለች ህዋስ ከ40,000 እስከ 100,000 ድረስ ምን አላት? ይሄ የምታዩት ጭራ ነገር አለ። ዝም ብሎ ስትፈጠር እንደ ፀጉር ብቅል ብሎ አይደለም። እሷ ብሬን ውስጥ ያለው የጭራ መጠን ከእያንዳንዱ ሴል የሚወጣው እሱ ጋር ያለው እሷ ጋር ያለው እሱ ጋር ያለው እኔ ጋር ያለው ይለያያል። እንደምኑ አይነት እንዳሰብነው እንዳየነው ኤክስፒሪየንስ እንዳደረግነው አይነት ምንድነው የሚፈጠረው? አዲስ ነገር ኤክስፒሪየንስ ስታደርጉ ስታዩ፣ ስትሰሙ፣ ስታሸቱ፣ ስትዳስሱ፣ ስትቀምሱ ወይንም ኢማጂን ስታደርጉ እሱን ሐሳብ የሚያስተላልፍ ብሬን ሴሎቻችን ውስጥ ወይም ኒውሮንስ ውስጥ በ3 ሰከንድ ውስጥ 1 2 3 በ3 ሰከንድ ውስጥ ይሄ እንትን ያበቅላል። ኢትስ አ ፕሮቲን ነው። ፔፕታይድስ እንላቸዋለን። እነዚህ ፔፕታይድስ ያበቅሉና ያድጉና ከሴሉ ከሌላ የብሬን ሴል ጋር እንደዚሁ ይነካካል። የብሬን ሴል ፔፕታይድስ ጋር ይያያዛል። የብሬን ሴሎች ሙሉ ለሙሉ ባይነካኩም ስፔስ አለ፣ ኬሚካልስ ነው በዚያ ውስጥ የሚያልፈው ሐሳብ ሲያል። ከዛ ይሄንን ኤክስፒሪየንስ ድጋሚ ስናስበው ወይም ስናየው ወይም ስንቀምስ ወይም ስናሸት ምን ይሆናል? የነርቭ መልእክት በዚህ በሁለቱ ሴሎች መካከል ይተላለፋል። ስንደጋግመው ይሄ የሚተላለፈው መልእክት እየጠነከረ ከአንድ ፔፕታይድስ ወደ 2 ወደ 3 እያለ በብዙ ምን ይሆናል? በብዙ ፔፕታይድስ ይተሳሰራል። 3 ሳምንት ያክል አንዴ አስበነው አንዴ አይተነው ለ3 ሳምንት ያክል ይሄ ፔፕታይድስ አብቅሎ ተገናኝቶ ከ3 ሳምንት በኋላ ድጋሚ ካላየነው ካልሰማነው ወይንም ኢማጂን which is feel ካላደረግነው ኤክስፒሪየንስ ካላደረግነው ይሄ ነገር በቃ ዋን ታይም ኢንሲደንት ነው፣ ስለዚህ አያስፈልግም፣ ይሄ መንገድ ይሄ ሐሳቡን መደጋገሚያ መንገድ አያስፈልግም ተብሎ ይለያያል። ምኑ ፔፕታይድስ ማለት ነው። በደጋገምነው ቁጥር ከ3 ሳምንትም በላይ ሲደጋገም ደግሞ በጣም በጠንካራ ሁኔታ ሴሎቹ ግሩፕ ሆነው ይያዙና ከዛ በኋላ ይሄንን ነገር ደጋግሞ ማሰብ አውቶማቲክ ይሆናል። እሱ ማይንድ ፕሮግራሚንግ ይባላል ማለት ነው። ማይንድ ፕሮግራሚንግ ሐሳብ ብቻ አይደለም፣ ጭንቅላት ውስጥ ፊዚካሊ ለውጥ ያመጣል። ኦኬ፣ ወደዚህ ስናመጣው እኔ በጭንቅላቴ ስትሬንጀርን አምጥቼ እንደው በቤት ባርካ፣ እኔ ቤት አይደለም የምፈልገው፣
ከኔ ጋር ናችሁ? እኔ ቤት የምፈልግ ሰው ሆኜ እንዴት ተሟላ ቤት ስጠው። አሁን ላለው ቤተሰብ አላውቅም ምን ያክል ለቤተሰባቸው የሚበቃ ቤት እርፍ የሚልበት ኪራይ ከኪራይ የሚወጣ ኪራይም ደግሞ ኦሬዲ ከኪራይ የወጣ ሰው ሆነ 2 ቤት አድርግለት እና አንደኛውን ያከራየ ከገቢው ላይ ጨምሮለት በዚህኛው ደግሞ እርፍ ብሎ ይኖር። 2 ካለው ደግሞ 3 አድርግለትና ለልጆቹ በቁጥራቸው ልክ የሚያወርሰው ስጠው። መንገድ ላይ እኮ እየሄድኩ ነው ባይዘው። ይሄን ለማድረግ ከፈቃድ ውጪ ምን ያስፈልጋል? ንግድ ፈቃድ ያስፈልጋል? የትምህርት ቢኤ ዲግሪ ያስፈልጋል? ማስተርስ መያዝ ያስፈልጋል? ቅንነት ብቻ። እንዲህ ባልኩ ጊዜ ጭንቅላቴ ውስጥ የሐሳብ መስመሮች ከሌሉ ይፈጠራል። የምስጋና የሐሳብ መስመር የሌለው ሰው አለ ብዬ ለማሰብ ይከብደኛል። የጭቅጭቅ የንዴት የሐሜት ግን የሐሳብ መስመር አይደለም ያለው፣ ጓል ነው ያለው። እንዲህ ተያይዞ ለዚህ ነው ልናመሰግን ስንል የእጅ ፍሬን የሚይዘው ኧረ እዚህ ውስጥ የለም እኛ ጋር ዋናው ይሄ ነው የሚል ሐሳብ አለ። ቃስ እያለ በልምምድ እነዚህ ሴሎች ህዋሶች ብሬን ሴሎች ማለት ነው እየተደጋገመ ሲመጣ አውቶማቲክ ይሆንና ሳናመሰግን ስንውል እስኪያዛጋን ድረስ ይሆናል ማለት ነው። አውቶማቲክ ይሆናል። ከዛ ቦዲያችን ምን ይፈልጋል ማለት ነው? ሴሎቻችን ይሄን ስለሚለምዱ በነገር ሁሉ እያመሰገንን እንመጣለን ነው። ስናመሰግን በህይወታችን የተለያዩ እድሎች ይመጣሉ። ሁሉ ጊዜ እድሎች እኮ ይመጣሉ አሉ እኮ እድሎች። አንዳንዶቹን ስለማናያቸው ነው። እማመሰግንባቸውን ነገሮች የሚያበዙ እድሎችን ማየት ጀምራለሁ። ነበሩ ልባልልም አላጤንም ወይም አይታየኝም ነበር ወይም ከዚህ በፊት አልገጠሙኝም አሁን ይገጥሙኝ ጀምራል። ከዛ በኋላ ወደ መሬት ይወርዳል ማለት ነው። ከናንተ ውጪ ያለውን ነገር ፈጣሪ ነው የሚሰራ። ሰው ያስባል እግዚአብሔር ይፈጽማል። አፈጻጸሙ የሱ ነው። ሃው ኢዝ በጣም ኮምፕሊኬትድ። የሰው ስራ የራሱን ሐሳብ ማስተካከል ነው። በተበላሸ ሐሳብ የተስተካከለ እድል ወደኛ አይመጣም። በተበላሸ ፕሮግራሚንግ የተስተካከለ ውጤት በህይወታችን አይመጣም። ስለዚህ ሳይንቲፊክ ነው አይደለም? ሳይንቲፊክ ነው። የምናስበው ሐሳብ ሁሉ ጥሩ መጥፎ ብሬን ውስጥ የራሱን ፔፕታይድስ መስመር ስለሚሰራ ናው ጊቪንግ ኤንድ ሪሲቪንግን እንዴት ኤክስፒሪየንስ እናርክ? አሁን ኤክስፒሪየንስ ለማድረግ ወደ መሬት ስናወርደው አንደኛ to give gift to everyone you come in contact with። ማንኛውንም የምታገኙትን ሰው ለምሳሌ ለአንድ ቀን ፕሮጀክት መስራት ትችላላችሁ ራሳችሁ ላይ። ለአንድ ቀን ይቻላል አይቻልም? ፕሮጀክት ለምሳሌ ከዚህ በር ስወጣ ጀምሮ ልትሉ ትችላላችሁ። ከበሩ ስወጣ ጀምሮ ለ24 ሰዓት በጽሁፍ እየጻፍኩኝ የተለያዩ ነገሮችን እሰራለሁ። ምን አይነት ነገር? አንደኛ ኬሪንግ፣ ለማገኘው ሰው ሁሉ ኬር አደርጋለሁ። አንደኛው ኬሪንግ ፊት ነው፣ አለመዘፍዘፍ አይደለ? ፊትን ምን አደረኳት ምን አረኩት የምትሉት ሰው የለም? መንገድ ላይ ስታልፉ ኮስተር ብሎ ያልፋል እናንተን እያያለስ ምን አረጋው ነው አይነት ነገር። ስለዚህ መጥፎ ትሪት አድርጓቸዋል እኮ ማለት ነው። ኬሪንግ ፈገግታ ሊሆን ይችላል፣ ማስቀደም ሊሆን ይችላል፣ ጉልበትን ጊዜን መስጠት ሊሆን ይችላል ለሰዎች፣ ትህትና፣ እኛ መነሳት ያለብን እነሱ እንዲቀመጡ ማድረግ ያለብን ቅድሚያ መስጠት ያለብን ነገር ካለ ኬሪንግ። ያው ብዙ ጊዜ በሁለት ፍቅረኛሞች መካከል የመጀመሪያው የፕሮሞሽን ሰሞን ኬሪንግ ከፍተኛ ነው። ምን እስኪያደርግ ኤክስፓየር እስኪያደርግ እና ለምሳሌ ካፌ ገብተው መጀመሪያ ወንበር ሳብ ማድረግ አይደል? ለሁሉም ሰው ይሄ መደረግ አለበት የለበትም? ይሄ እኮ ዋና ግዢ ነው። ያው እንግዲህ እኛ ጋር እሺ ካልሽ ይሄ አለ፣ ጁሱ አለ፣ ምኑ አለ። እሺ ካለች በኋላ በቃ ትዝታውን ብይ ነው የሚሆነው ቀጥሎ። ስለዚህ ማድረግ ያለብን ሀቢት ነው፣ የኛ ስብዕና ማድረግ አለብን። ለሷ እንደምስበው ለአባቴ መሳብ አለብኝ፣ ለወንድሜ መሳብ አለብኝ ወንበር። ግልጽ ነው። ስለዚህ ማንነት አይደንቲቲ እናርገው። እየለየን ከሆነ ግን የሆነ ጥቅምን ለማግኘት ይሆናል ማለት ነው የምንሰጠው። ያ ደግሞ ጆብ ዲስክሪፕሽን ነው የሚሆነው። it should be identity። የሷ ትህትና እኮ ሲገርም የትም እኮ ነች፣ ለማንም እኮ ነው፣ የትም እኮ ነው። በቃ ቅንነቷ እንደዚህ ነው መባል አለበት። ስለዚህ እንዲባል አይደለም እንደዛ ግን ሆነን መገኘት አለ። ኬሪንግ አፌክሽን፣ በፍቅር ቃላት ብቻ እናውራ፣ በሰላም ቃላት ብቻ ለሰዎች እናውራ። አፕሪሺዬሽን እናድንቅ ሰዎች። ኮሜንት መስጠት ነገር ስታዩ ቶሎ አንደበታችሁ የሚቀድም ከሆነ ከኮሜንት ውጡና ምን አድርጉ። ለምሳሌ ለአንድ ሰው ለቤተሰብ ሊሆን ይችላል ለምን እንደዚህ አታረግም የሚል ኮሜንት ልትሰጡ ስትሉ ኦሬዲ ያደረገውን ነገር አይታችሁ ጥሩ ጠንካራ ጎን ዋው ይሄን ማድረግ ነገር ምርጥ ነው አንበሳ በርታ
ደግሞ ሌላም ከፍታ ትደርሳለህ። እናንተ ሐሳብ ስለሰጣችሁ አይደለም፣ ኮሜንት ስለሰጣችሁ አይደለም ሰው የሚቀየር። ኮሜንት መስጠት መጥፎ ነው እያልኩ አይደለም። ለ24 ሰዓት ግን አፕሪሺዬሽንን ተለማመዱት። ካልሆነ ለአንድ ሳምንትም ጨመር አድርጋችሁ ላቭ ፍቅርን እነዚህን እንስጥ። ሁለተኛ ሳይለንት ብለሲንግ፣ ቅድም እንዳልኳችሁ ሰዎችን ሳይለንትሊ ብለስ ማድረግ። ከመንገድ ስትወጡ ጀምሮ አሁን መንገድ ላይ አጠገባችሁ የሚያልፉትን ሰዎች በቃ ሌላ ነገር ከምታስቡበት ለ24 ሰዓት ፕሮጀክት ላይ ነን ብለን ቤተሰብ ላይ ቁጭ ብላችሁ እንዳልኳችሁን አሁን ችግራችን የሆነ ስልጠና ስንወስድ ወይም የሆነ ነገር ስናቅ ከኛ ይልቅ ሰው ላይ ነው አፕላይ የምናደርገው። አሁን ቤት ገብታችሁ ግማሹ ቴሌቪዥን እያየ ግማሹ ስልኩን ሲጎረጎር ስታዩ በቃ እዚህ ቤት ምንም አንኖርም ማለት ከመኖር ይልቅ ወደ ገምጋሚነት እንወጣለን። ተመልሰን እዛው እንዳንገባ ያንን ከማድረግ ይልቅ እሱን አይተን ብለስ ነው። ግልጽ ነው። ሳይለንት ነው። በፍቅር እንደዚህ ቁጭ ብለው እያዩ ስለሆነ አመሰግናለሁ። መሻታቸውን ደግሞ ስጣቸው። አንድ ባንድ እያነጣጠራችሁ አይደል? እያነጣጠራችሁ አንዳንድ ሰው በጅምላ ማድረግ ቤተሰቤን በቃ ባርክልኝ። የት ለመሄድ ነው እንደዚህ ጅምላ ማድረግ? 10 ከሆኑ ለ10 በየግል አድርሷቸው። ግልጽ ነው። በእናንተና በፈጣሪ መካከል ኢትስ አሜዚንግ። ልምምዱን ከልብ ማድረግ የምትፈልጉ ሰዎች ካላችሁ በይበልጥ the power of the plus factor የሚለው መጽሐፍ አንብቡት። the power of the plus factor እና ልምምዱን ደግሞ በይበልጥ ማድረግ የምትፈልጉ ሰዎች ሆን ብላችሁ ከልባችሁ እንደሚወጣ የሆነን ቃል ስትናገሩ ከአንደበት ወይም ከሐሳብ እየታሰበ የሚወጣ ይመስላል። ከልባችሁ ግን ከልብ ብታደርጉ ማንኛውም ብለስ የምታደርጉት ሰው ከልባችሁ በምታደርጉ ጊዜ የሆነ ነገር እንደነካው ወደ እናንተ ይዞራል። ይሄንን ተለማመዱ። በተለይ ሴቶች ላይ ፓወር አለ። በዚህ በሆነ ነገር የነካችሁት ያክል ወደ እናንተ አቅጣጫ ብዙ ሰው ሊኖር ይችላል አይደል? ለምሳሌ መንገድ ላይ ብትሄዱ ብዙ ሰው አለ። አንድ ብቻ እናንተ ነው ዞሮ ቢያያችሁ ምንም እንትን የለም። ግን በሚገርም ሁኔታ ስፔሲፊክ ወደ እናንተ ይዞራሉ ሰዎች። they don't know ምን እንደሆነ ግን somehow የሆነ ነገር ዙር ይላቸዋል። that is the power of prayer። የጸሎት ኃይል ይሄን ያክል ነው። ስለዚህ እንደዚህ ሰውን ጭምር ሄዶ እንደሚነካ ማወቅ እስኪችል ድረስ ካወቃችሁ ከዛ በጥሩ ነገሮች ብለስ ማድረግ ወደ እናንተም መልሶ እንደሚመጣ እርግጠኛ ትሆኑበታላችሁ። ሌላው gracefully receive every gift of others። ሌላው እንግዲህ ማንኛውንም ስጦታ ከሰዎች ስታገኙ ጓደኛዬን ቀጥሬው ካፌ ከመጣ ጊዜውን ሰጥቶኛል አልሰጠኝም፣ ኩሽ ስለመጣ አመሰግናለሁ። አርፍዶ ሊመጣ ይችላል ግን መጥቷል አይደል? ማርፈዱን ሳይሆን መምጣቱ ስለመጣ አመሰግናለሁ ካልነው ይቅርታ አርፍጃለሁ እኮ ደግሞ ታመሰግነኛለህ እንዲመጣ አይደል? ልትቀርም እኮ ትችል ነበር። አመሰግናለሁ። ጆሮን የሰጣችሁ ጆሮን አመስግኑ፣ ገንዘቡን የሰጣችሁ ገንዘቡን፣ ቅንነቱን የሰጣችሁ ቅንነቱን። በየቀኑ ቤት ገብታችሁ ዛሬ ምሳሌ ትበሉ ስትሉ ቤት ውስጥ በቅጥርም ሊሆን ይችላል ወይንም ደግሞ በቤተሰብነት ሊሆን ይችላል ምግብ ሰርተው የሚያቀርቡ ሰዎች አሉ አይደል? ስንቶቻችን እናመሰግናለን? ብር ስለሰጠን ምግብ ይሆናል? እስቲ ዛሬ ብር ጓዳ ሄዱና አስቀምጡና ማታ ተመልሳችሁ ነው ዱለት ሆኖ ይጠብቃችኋል አይደለም? ብሩ ራሱን ይሆናል። በጣም ከቆየ ደግሞ አይጦች የበሉት ብር ነው የሚሆነው። ስለዚህ ሰው ያስፈልጋል ማለት ነው። ማንኛውም ሰው ይሁን ስለሰራ ምን ማድረግ አለብን? የሰራልንን ሰው እንደዚህ አጣፍተ ስለሰራልኝ ስለሰራሽልኝ አመሰግናለሁ። ምንም ይሁን ከምስጋና የራቅን መምጣት ምን እንደሚያመጣ ታውቃላችሁ? ለምስጋና ያልተዘጋጃለበት ዛሬ ደግሞ ጨው የለውም እንዴ? ይሄ ኮምፕሌን አለ አይደል? ወይም ደግሞ ዛሬ ደግሞ ሽሮ ነው እንዴ? ይሄ ኮምፕሌን አለ። ይቀጥላል እኮ የማይበላ አለ፣ የቀረበለትን ደግሞ የሚያማርራል። ተመስገን ዛሬ ሽሮ ነው እናመሰግናለን። ቆሎም ሊሆን ይችል ነበር። ቆሎ ከቀረበስ እናመሰግናለን። ቆሎው ራሱ ባዶ ሊሆን ይችል ነበር። ባዶ ሲሆንስ እናመሰግናለን። ምክንያቱም የሚበላ ሆድ አለን፣ በህይወት አለን። ሞተንም ሊሆን ይችል ነበር። ከሞትን በኋላ እንዴት እንደምናመሰግን ብቻ አላውቅም። የማይመሰገን ነገር የለም። አሁን ባይዘው ይሄን በማድረጋችን እየዋሸን ራሳችንን እያታለልን ነው ወይንስ ጥበበኛ እየሆንን ነው? ላለው ይጨመርለታል። ይኸውላችሁ ቆሎውን የሚያመሰግን ሰው አለኝ እየበላው ነው፣ የማይበላ ሌላ አለ እያለ ነው አይደል? ይሄ ያመሰግናል። ቅድም እንዳልኳችሁ ምግብን እንደ ቆንጅዬ ሴት ይዋት
ብፌ ሙሉ መብላት የምትፈልጉ ከሆነ እንደ ቆንጅዬ ሴት ከዛ ሆነ እናንተና ገንዘብ እንዳትሉ በገንዘብ አትመጣ አላት። ውበት እንዳትሉ ከእናንተ የሚቦንስ ውበት አላት ምናምን ሁሉ ነገር አላት። ስለዚህ ልታመጧት የምትችሉት በምንድን ነው? በምስጋናና በአድናቆት። ስለዚህ መብላትን ኮንቲኒየስሊ የሚፈልግ ሰው ኮንቲኒየስሊ ያለውን ምግብ ዛሬ ሙዝ ከሆነ ምሳ ምን ማድረግ አለባችሁ? ተመስገን። ሊያውም አትክልትና ፍራፍሬ ሄልዚ ፉድ ማለት አለብን አይደል? ከዛስ ጥብስ ሲሆን ተመስገን። ደግሞ የሀብታም ማመጣብን ተመስገን። አያችሁ ሁሉም ተሰባስቦ ይመጣል። በቃ ያቺ ሴትዮ የትም አትቀርም። ቀጥ ብላ እናንተ ቤት ብፌ ይበላል ማለት ነው። ላለው ይጨመርለታል። ስፒሪቹዋል ነው። ወደ ሳይንቲፊክ ስታደርጉት ደግሞ ላለው ማለት ምን ማለት ነው? የሰው ልጅ በህሊናው ሲያስብ ቅድም እንዳልኳችሁ ፔፕታይድስ ይኖራሉ አይደል? ደጋግመን ስናስብ ፔፕታይድሶቹ እየጨመሩ ይመጣሉ። ፕሮግራሚንግ ይሆናል። ላለው ይጨመርለታል ማለት ሆን ብለን አለኝ እያለን ደጋግመን እያሰብን ስናመሰግን ከዛ በኋላ ኮንቲኒየስ ይሆንና ባይዘወይ ከዛ ሴሎቹ ሱስ ይዛቸዋል። ይሄንን ሐሳብ ደጋግሞ ሰውነታችን እንዲያመጣ። ሱሰኛ እኮ የሚሆነው ሰውነታችን በገዛ ኬሚካሉ እንደሆነ ታውቃላችሁ። ማጨስ ሊሆን ይችላል፣ መጠጣት ሊሆን ይችላል። ሰዓቱ ሲደርስ ቦታው ላይ ስንገኝ ምን ያደርጋል? ሰውነታችን ያንን ነገር ምን ይላል? አምጣ ይላል። ሀብትም እኮ እንደዚህ ነው እናንተ። ሱስ እኮ ነው የሚሆነው። ድህነትም እንደዚሁ ነው። ጭቅጭቅም እንደዚሁ ነው። ጥላቻም እንደዚሁ ነው። በሽታም እንደዚሁ ነው። ማጣትም ማግኘትም እንደዚሁ ነው። ስለዚህ ሰውነታችን በህሊና ውስጥ ደጋግመን ሆን ብለን አስቀድመን ስናስብና ስናመሰግን በሰብኮንሽስ ማይንዳችን ውስጥ ፕሮግራሚንግ ይሆንና ኢትስ አ ዌቭ ቶት ዌቭ ነው፣ ሞገድ ነው፣ ኢነርጂ ነው። ያ ዌቭ ከሰውነታችን ይወጣል። ከዛ ተመሳሳይ ሁኔታዎችን፣ ሰዎችን፣ እድሎችን እና አማራጮችን፣ መንገዶችን ወደኛ ያመጣል። ያንን ደግሞ እየተጠቀምንበት እንሄዳለን። ስለዚህ ግሬስፉሊ እንስጥ ለሌሎች። ግሬስፉሊ ነው የሚለው። መስጠት አንድ ነገር ነው አይደል? ተነጫንጮ መስጠት፣ አለቀብኝ ብሎ መስጠት፣ ከሰው ጋር ለመኖር ብሎ መስጠት፣ በሐሜት ፈርቶ መስጠት፣ ተናዶ መስጠት፣ ይሄ መስጠት አይደል? በምን እንስጥ ስንሰጥ? ግሬስፉሊ። አንዳንድ ጊዜ ሰዎችን ሲጠይቋቸው ይናደዳሉ። 110,000 ብር አበድረኛ ይል መሰለሽ እኔ ከየት አባት ያመጣሉ ይላል። እንደው 10,000 ብር አለህ ብሎ ጠረጠረኝ። አይገርምሽም? ስለዚህ ሀብታም የመሆን እድል አለኝ ማለት ነው። ሁለቱም እኮ ያው ነው። ብትጠራጠሩ አይደል የሚመጣው። እንደው እኔና እናንተ ለመበደር አስበን እንትና ልጠይቅ ኧረ እሱ የለውም የምትሉት ሰው የለም። የማይጠረጠር አለው ተብሎ የማይጠረጠር መጥቶ አንድ ሰው ከጠየቅ 1 ሚሊዮን አለ ብሎ አንድ ሰው ቢጠይቅ ተመስገን ይሄ ነገር ንግግር ነው፣ ለዚህ ስላስጠረጠርከኝ አመሰግን አይባልም። አንዳንድ ሰው ብስጭቱ እንዴት እንደዚህ አይነት ብር ይጠይቀኛል ከየት አባቴ አመጣለሁ ብሎ ጭራሽ ለነገው ደግሞ ምን ይዘራል? የለኝም ምንም ይዘራል። ተመስገን ይኑረኝን እውነትም 1 ሚሊዮን እንዴ እንደቀላሉ እየተደወለልኝ የምሰጠው አድርግልኝ ስጠኝ እንጂ ነው ይሰጣል። ምስጋና ማዞር ይቻላል አይቻልም? ልብ አድርጉ። ትግሉ ከማን ጋር ነው? ከራስ ጋር። ከቤተሰብ አይደለም፣ ከመንግስት አይደለም፣ ከጎረቤት ጋር አይደለም፣ ከማን ጋር? ከራስ ጋር። እሱን ትግል ካሸነፋችሁ ጊቪንግ ኤንድ ሪሲቪንግን ኤክስፒሪየንስ አደረግን ማለት። ሶስተኛው the law of cause and effect። ጊቪንግ ኤንድ ሪሲቪንግ መስጠትና መቀበል ሲሆን ኮዝ ኤንድ ኢፌክት ማለት ለእያንዳንዱ ውጤት የራሱ መንስኤ አለው። ይሄ ህግ ነው። ስፒሪቹዋል ህግ ነው። መንፈሳዊ ህግ ነው። በሳይንስ ብትማሩትም መንፈሳዊ ህግ ነው። ስለዚህ ይሄንን ህግ ለራሳችን አፕላይ ማድረግ አለብን ውጤታማ ስኬታማ ለመሆን። ስለዚህ what you sow is what you reap። የምትዘራውን ነው የምታጭደው። ሁሉ ጊዜ ሰዎች የሆነ አክሽን ተግባር ሲያደርጉ ጥሩ መጥፎ፣ የሚረባ የማይረባ፣ ትኩረት ያለው ትኩረቱ የተበታተነ፣ ትልቅ ትንሽ ተግባር ስናደርግ ተግባራችን ቅድም እንዳልኳችሁ ኤክስፒሪየንስ ስለሆነ ወደ ብሬናችን ገብቶ ምንድነው የሚሆነው? ሚሞሪ ይሆናል። ከሚሞሪያችን ውስጥ ደግሞ ዲዛይር ይፈጠራል። እኔና እናንተ ውስጥ ያልተቀመጠ ሚሞሪ ዲዛይር ሊፈጠር ይችላል። አንድን ልጅ ከልጅነቱ ጀምሮ ጫካ ወስዳችሁ ሰዎችን ሳያገኝ ጫካ ውስጥ ፍራፍሬ እየለቀመ እንዲያድግ ብታደርጉ ከዛ እንደሱ በሚገባው ቋንቋ ብትጠይቁት ህልምህ ምንድነው ብትሉት
ጀልባ እንዲኖረኝ እፈልጋለሁ የሚል ይመስላችኋል? የራሴ ቪላ ቤት እንዲኖረኝ የሚል ይመስላችኋል? ዳታ የሌለውን ነገር ዲዛይር ሊኖር አይችልም። እኔና እናንተ ኢትዮጵያውያን ግልጽ ነው፣ በምግብ በኩል እንደው ጥሩ ምግብ ምን መብላት ትፈልጋለህ ሲባል ከዚህ በፊት ዳታ የሌለውን ነገር ልናስብ እንችላለን አይደል? ልንል የምንችለው ክትፎ ወይም ቁርጥ ወይንም ደግሞ ምንድነው ጥብስ ወይንም ዶሮ ምናምን ልንል እንችላለን። ለምን? ምኑ ስለነበረ ዳታው መረጃው በሌለን ነገር ላይ ዲዛይር ሊኖር አይችልም። ስለዚህ ዲዛይር የሚፈጠረው ከሚሞሪ ነው። የብዙ ሰዎች የዲዛይር እጥረት አለ። ለምን? ሚሞራይዝ የሚያደርጉት ምን የለም? ሚሞራይዝ የሚያደርጉት ኤክስፒሪየንስ አክሽን የላቸውም። ኢማጂኔሽን የላቸውም። ኢማጂኔሽን ኢዝ ዋን ኦፍ ዲ አክሽንስ። ተግባር በተግባር የምንሰራው በማየት በማሽተት በመዳሰስ በመቅመስ በመተግበር በመንካት በማሰብ ሚሞራይዝ እናደርጋለን። በሚሞሪ ዲዛይር ይፈጠራል። ዲዛይራችን ተግባር ውስጥ ይከተል። አያችሁ፣ ይሄ ጡዘት ውስጥ ሰው በድህነት ውስጥ ሲኖር የድህነት አክሽን ነበረው፣ እሱ ሚሞራይዝ ተደርጓል። ወይም ከሚሞሪ ከጀመረ የድህነት ሚሞሪ ነበረው፣ እሱ የድህነት ዲዛይሮችን አስቀምጦለታል፣ እሱ የድህነት ተግባር ውስጥ አስገብቶታል፣ እሱ ሚሞራይዝ በቃ ጡዘቱ ይቀጥላል። የሆነ ቦታ ማቋረጥ ከፈለጋችሁ እዚህ ጋር ተቆርጦ አዲስ አክሽን፣ እዚህ ጋር ተቆርጦ አዲስ ሚሞሪ ማስገባት አለብን። ወይ ከሚሞሪ ወይ ከአክሽን መጀመር አለብን። ስለዚህ ከሚሞሪያችን መጀመር ካለብን ምን ማስገባት አለብን? አዲስ ሚሞሪ። እኔ ጭንቅላቴ እንዲይዝ የሚፈልገው ሚሞሪ ይህ ነው። የእጥረት ሚሞሪ ከነበረ የመትረፍረፍ ሚሞሪ፣ የመቀበል የመበደር ሚሞሪ ከነበረ የመስጠት የመለገስ የመትረፍረፍ ሚሞሪ ማስገባት አለብን ማለት ነው። ስለዚህ እሱን ከዘራን እሱን እናጭዳለን፣ አለቀ። ከዛ በሀብት ውስጥ እንኖራለን ማለት ነው። በብዛት በድህነት ውስጥ የሚኖሩ ሰዎች ትውልዳቸው በድህነት ውስጥ ይቀጥላል። በሀብት ውስጥ የሚኖሩ ሰዎች በሀብት ይቀጥላል። የሚቀጥለው እነዚህኛው ተረግመው እነዚህ ደግሞ ተመርቀው አይደለም። ልጆች ሆነው በልጅነት ሲያድጉ ቤተሰብ የሚያወራውን ይሰማሉ። በድሃ ቤት ውስጥ ሊወራ የሚችለው ስለ ገንዘብ ምንድን ነው? ለምሳሌ አንድ ልጅ መጥቶ ሙዝ ጓደኞቹ ሲበሉ አይቶ በድሃ ቤት ውስጥ ሙዝ ግዙልኛል። ምን አይነት ጦርነት ነው የሚወርድበት? የት አባክ ተምረህ ነው የመጣኸው? ሙዝ ምን ሊያደርግልህ ነው? እየተበላሸ ነው፣ ባለጌ። ከየት አባታችን እናመጣለን? ሙዝ አንድ ሙዝ ነው የጠየቀው። ሀብታም ቤት ሙዝ ብሎ እንዳይጠይቅ አለ ኦልሬዲ፣ ግልጽ ነው። ስለዚህ የሚያውቀው ሲፈልግ ምናልባት ፍሪጅ ውስጥ ወይም ኪችን የመሄድ ያክል ነው፣ ሄዶ አምጥቶ መብላት ወይም የሚያመጣለት ሰው ካለ ጠይቆ ማምጣት ነው። ስለዚህ አለ የሚል ሜንታሊቲ በዚህ ውስጥ ነው። ይሄ ግን ሙዝ ትልና ስታድግ ሆል ኮሚኒቲው ተሰብስቦ ከፍተኛ አደጋ ያደርስብሃል የሚል ነው። ወደፊት ሙዝ እንኳን መግዛት ይፈራል። አድጎ ደሞዝ ኖሮት ሊገዛ ሲል ጦርነቱ ነው ትዝ የሚል አየውም። ሰብኮንሽስሊ ግን አይገዛውም። ያኛው ደግሞ ሙዝ ላይኖርህ አይችልም። አሁን በሙዝ አነሳው እንጂ ሌላውም ነገር እንደዛ ነው። ስለዚህ ምን እየተባለ ያደገ ይመስላችኋል ጭንቅላታችሁ? ይህንን እንድናውቅ ስለሚያስፈልግ ነው። ለምን ሚሞሪያችንን ላይ መጀመሪያ አዲስ ሚሞሪ መክተት አለ። በልጅነታችሁ ደጋግማችሁ ስለ ምግብ፣ ስለ ሀብት፣ ስለ ማጣት፣ ስለ ድህነት፣ ስለ ገንዘብ ምንድነው የሰማችሁት? በቤተሰብ፣ በዘመድ፣ በጓደኛ፣ ከኛ የበላይ የሆኑ ከኛ ቀድሞ የነበሩ ሰዎች ያሳደጉን ሰዎች በቤት ውስጥ ምን ይባል ነበር? ስለ ገንዘብ በተለይ ምን ይባል ነበር? በብዛት ልጆች ሆናችሁ የራሱን ሼር የሚያደርግ የሀብትም ሊሆን ይችላል፣ የማጣትም ሊሆን ይችላል፣ የማግኘትም የመትረፍረፍም ሊሆን ይችላል፣ የጥረትም ሊሆን ይችላል። ምን ይባል ነበር በእናንተ ቤት? እሺ፣ ገንዘብ ያበላሻል። ይሄን ሰምተናል። ይሄ ብሔራዊ መዝሙር እኮ ነው። ሌላስ? እሺ፣ ገንዘብ ከዛፍ ላይ አይሸመት። ግን ከየት አባቴ አመጣለሁ? ከየት አባቴ? እኔ አይደለም አባቴ ተደማምረን ማምጣት የማንችለው ከባድ ነገር ነው የጠየቀው። እሺ፣ ሌላ? ኦኬ፣ የምትበላው የላት ምናምን አማር እንትና ማን ነው ኮሜዲያን ፍልፍሉ የእሱን ታሪክ ሲናገር ሰምታችኋል? ገርል ፍሬንድ ይዞ አጎዛ ገበያ አካባቢ
መንገድ ላይ አቁም ያለ እንደሞ ምንድነው የሚለው ይሄንን ቢቢሲን አለ ለቅባታለሁ የአባቴ መኪና አላታለሁ የእናቴ ቪላ ቤት አላታለሁ ከዛ እናቴ ከአጎዛ እንትን ገዝታ በፌስታል ከጉሊት ምናምን ብቻ የሚገዛ ገዝታ አለ ስታልፍ ጓደኞቼ እዛ ጋ ነው ማን ነው ፍልፍሉ ሳይሆን ስሙ አይደል በረከት እዛ ጋ ነው ምናምን ሲሉ ከዛ መጣችና አጠገቤ ስትመጣ አለ ስቀቃልኩ ለምን ምን እንደምትለኝ አለ ከዛ ስማቸውን ኖርማሊ የሚለው ሌላ ነገር ብሎ ጠራ ዛሬ ደግሞ እንትና ሆንኩ ማነች እቺ ደግሞ አይ ጓደኛዬ ምና አንተ ለቂጥ መቀየር የለ አይ አንተ የሚያስፈልገው ምንድነው ሱሪ መቀየሪያ ነው ከበዛ ከዛ ሰው ምናምን ጓደኛ የሚባል ነገር አያስፈልግም የለህም በቃ አያችሁ ይሄን ማረጋገጫ ዛሬ የለህም ነገም ጭራሽ የለህም ቢያንስ ዛሬ ላይኖረን ይችላል ነገር ግን ለኛ ለህሊናችን ምን መመገብ አለብን እስከ ዛሬ ድረስ ያሰብከው እዚህ ጋር አድርሰዋል ከዚህ በኋላ መትረፍረፍን መስጠትን ለብዙዎች መድረስን ለብዙዎች የሥራ ዕድል መፍጠርን እንደዚሁ ገንዘብ ብታገኝ ቢዝነሶችን ብትከፍት ብዙ ሺህ ሰዎች በዛው ውስጥ ተቀጥረው ቢሰሩ ቤተሰብ ያስተዳደሩ ፈጣሪን ያመሰገኑ እንዲኖሩ ምክንያት ትሆናለህ የሚል ነገር አልገባም ጭንቅላታችን ውስጥ ስለዚህ ስቲል እንፈራለን አይደል ፍርሃት አለ ይሄ ፕሮግራሚንግ ነው አሁን ዩር አደልት ከ18 ዓመት በላይ ከሆነ ዩር ሪስፖንሲብል ፎር ዩር ሚሞሪያችሁ ውስጥ የገባ መጥፎን ነገር እንደሚባል ነገር አቃለው የሚባለው እኮ እንቅፋት ይሄ ነው የታሰርኩት በዚህ ነው ስላወቅን እንወጣለን ማለት አይደለም አዲስ ሚሞሪ መግባት አለበት አሁን ሊስት ትጽፉና ስለ ገንዘብ የምታውቁትን ኔጌቲቭ ነገር ከዚህ በፊት የሰማችሁ ከዛ ካደጋችሁ በኋላ ደግሞ ከየት እንዳመጣችሁት የማይታወቅ እናንተ ደግሞ የምታወሩት አለ አይደል አለ የለም ጭራሽ አዳብራችሁ ማለት በኤክስፒሪየንስ ጭምር አድርጋችሁ ከሚሞሪው ምን ውስጥ ገባችሁ ከሚሞሪው ዲዛይር ከዲዛይር አክሽን ከዛ ይሄ አክሽን የራሱን ውጤት ያመጣል ይሄ በዛ ውጤት ደግሞ ሌላ ነገር እየተናገራችሁ ነው የምትሏቸው ነገሮች አሉ ስለ ገንዘብ ደጋግማችሁ አዘውትራችሁ ከሰዎችም ጋር ምናምን ስትናገሩ የምትሉት ምን አለ እስቲ የሚነግረን ሰው የራሳችሁ ምን ትላላችሁ በንግግሮች በውይይት መሃል ቤተሰብ ዘመድ ጓደኛ ጋር ምናምን ደጋግማችሁ ሶሻል ሚዲያ ላይ ምናምን ደጋግማችሁ የምትደጋግሙት ነው አንድ ጊዜ አይደለም እውነት ደጋግማችሁ ስለ ገንዘብ ምን ትላላችሁ ስለ ሀብት ደጋግማችሁ ምን ትላላችሁ እሺ ጎሽ በእውነት ኤክሰለንት ላለው ይጨመርላታል ይሄ የዳነ አባባል ማለት ነው ላለው ከሌለ የለም ባይዘው ከሌለ እኮ የለም ከሌለ የለም በሌላ ቦታ መሰላችሁ እስቲ ሁለት ልጆች በቤት ውስጥ ኑሮና ለወላጆቻችሁ ማለት ነው አንደኛው እያመጣ ሰፖርት የሚያደርግ ሰርቶ የሚገባ ሌላኛው ደግሞ የማይሰራ ጭራሽ ያለውን የሚወስድ ቢሆን በቤት ውስጥ ማን ነው የሚከበረው ስለ ብሩ እኮ አይደለም ብሩን ከማምጣት ጀርባ እኮ ልፋት አለ ስብዕና አለ ዲሲፕሊን አለ ቫልዩ አለ አይደል የሚከበረው እኮ ቫልዩ ነው ገንዘብ ለእናትማ ብር መጣም አልመጣም ምንም እንትን የለውም አያስፈልጋትም አይደል ግን በሱ አትለካም ከሱ ጀርባ ያለውን ልፋት ግን ታያለህ ስለዚህ ምን ይሆናል ቤት ያለውን እስቲ ተነስ እጇ ስጠው ቢያንስ እሱ ለፍቶ ነው የሚመጣው አይደል ሆደን ከሞላ መች አነሰው ይባላል ይሄ ኩል ሪስፔክት አይደለም በቃ ካልሰራ ቢያንስ እጅ አስታጣቢ ብትሆን ጥሩ ነው ስለዚህ የትኛውን ትፈልጋላችሁ ሪስፔክት ያስፈልገናል ሪስፔክት የሚያስፈልገን ስለ ገንዘቡ አይደለም ከገንዘቡ ጀርባ ስለምናደርገው ልፋት ስለምናወጣው ዲሲፕሊን ስሜት አይገዛም እንዴ ስለምንገዛው ስሜት እንኮ ገዝቶ ነው አንድ ሰው መተኛት ሲፈልግ ተነስቶ የሚሰራው አይደለም ተስፋ መቁረጥ ውስጡ ሲመጣ ተስፋ ሞልቶ የሚቀጥለው ይሄ ዲሲፕሊን ነው ስለዚህ the law of cause and effect እንዴት ኤክስፒሪየንስ እናርገው cause and effect አንደኛ witness the choices you make in every moment ይሄ ቀላል አሳይመንት እንዳይመስላችሁ ከሰራችሁት በ2017 መጨረሻ ላይ ከውስጣችሁ ሌላ ጃይንት የሚገርም ውጤታማ ሰው ነው የሚወጣው በእያንዳንዱ ሞመንት ላይ ምርጫችሁን ወስኑ ያው ባትላችሁን ምረጡ ተብሏል አይደል ምርጫችሁን ወስኑ አንድ ሰው ሰደባችሁ ከዛስ በውስጣችሁ ምን አይነት ምርጫ አለ የመናደድ የመበሳጨት መልሶ የመሳደብ ይቅር በለው ማለት አይደል ለሱ የመጸለይ
ወይም ደግሞ እኔን አይመለከተኝም፣ ስድቡ እኔን አይመጥንም ብሎ ትቶ የመሄድ እነዚህ ሁሉ ምርጫዎች አሉ። ግን ከምርጫዎቹ ሁሉ ፒክ የምናደርገው የሚጠቅመንን ሳይሆን የለመድነው ልምድ ከልጓም ስለሚበልጥ፣ ስለዚህ የለመድነውን የምንወስደው እያጠፋን ከሆነ አዲስ ልምድ ማስገባት አለብን ማለት ነው። ስለዚህ በእያንዳንዱ ሞመንት ላይ ምን አይነት ምርጫ እየመረጥኩ ነው? የስሜት ምርጫ፣ የቃል ምርጫ፣ የተግባር ምርጫ አይደል? እነዚህ ሁሉ ምርጫዎች፣ የሐሳብ ምርጫ። ስለዚህ ሐሳብን መርጣችሁ አስቡ። አሳሰበኝ ብላችሁ የማይጠቅም ነገር ላይ የምታስቡ ከሆነ የማይሆን ጦርነት ውስጥ ነው ያላችሁት ማለት ነው። የምትመርጡትን ወቁት ነው። ስለዚህ አንድ እሱን በማድረግ ኮዝ ኤንድ ኢፌክትን እንቀይር። ለምን? የህይወታችን ውጤት ኮዙ ሐሳብ ስለሆነ፣ ኮዙ ስሜታችን ስለሆነ፣ ኮዙ ማይንድ ፕሮግራሚንግ ስለሆነ፣ ስለዚህ ሐሳባችንን ማስተካከል ብቻ በቀጣይነት ምናችንን ያስተካክላል? ውጤታችንን። ለምን? ማንም አይነት በህይወታችን ያለው ውጤት በነገራችን ላይ ደጋግሞ በሰዎች መከዳት፣ ደጋግሞ መክሰር፣ ከጓደኞች ጋር መጣላት፣ ጀምሮ ማቋረጥ፣ ያፈራነውን ሀብት ያፈራነውን ሴቪንግ በተለያየ ምክንያት ድንገት ችግር እየመጣብን ገንዘብ ሲመጣ ችግር ይመጣብኛል የሚል ሰው እኮ አለ፣ ካለው ልምድ አይቶ ማለት ነው። የሆነ ገንዘብ ሲጠራቀም የሆነ ችግሮች ይመጣሉ፣ ይዞት ይሄዳል። እነዚህ ሁሉ የፕሮግራሚንጎቻችን ውጤት ናቸው። ችግራችን ይሄማ አይደለም እገሌን ያደረገው፣ ይሄማ በገሊት ነው። አሁን ችግራችን ምንድነው? እገሌ ካልተቀየረ ያልቀየረው ይያል። ፈጣሪ ደግሞ ህይወታችንን እንደዛ በሰዎች ላይ አልዘራም። ህይወታችንን በእኛ ላይ ነው ያስቀመጠው። ስለዚህ በእኛ ላይ ከሆነ የተቀመጠው የኛ ሐሳብ ሲስተካከል ውጤቱ ይስተካከል። በህይወታችሁ ደጋግሞ እየገጠመ ያለ የማትፈልጉት ፍሬ ውጤት ምንድነው ያለው? እሱ ላይ አይ አም ሪስፖንሲብል በሉ። መጀመሪያ ማን ነው ተጠያቂ? እኔ ነኝ። የኔ ውጤት ነው እኔ ነኝ። እኔ የምለው ኤ ስናመጣ ትምህርት ቤት ምንድነው የምንለው? ኤ ያመጣው ነው አይደል? ኤፍ ሲሆንስ ሰጠኝ ነው አይደል? በቃ ይሄው እኮ በኑሮም እኮ ቀጥለናል። ይሄንን ነገር የሆነ ውጤት ሳመጣ እሷ ነች፣ እሱ ነው፣ ጎረቤቴ ነው፣ ዘመዴ ነው፣ አገሬ ነች፣ መንግስት ነው እንላለን። ውድቀት ሲሆን ፍሬ ስናፈራ እኛ ላይክ ልጆች ያሏችሁ ማለት ነው። ልጆቻችሁ ኬጂ ላይ ጥሩ ውጤት ሲያመጡ ምናምን ሲመረቁ ምርቃቱ ራሱ እኮ አለ። ትምህርት ቤቶች በጣም ምርጦች ናቸው። ወላጅ ምን ያክል ለማስመረቅ ያለው ጉጉት ገና ኮሌጅ ከመድረሱ በፊት ከኬጂ ወደ ኤሌመንተሪ ሲሄድ ምርቃት ይደረጋል። እና ሁላችንም ፖስት እናደርጋለን። ልጄ ተመረቀ ማለት እንዲነንኛ ነው እኮ አይደለም እኮ። ምን ከኬጂ እኮ ነው ያለው። ላያልፍ ይችላል። የሚወድቃለን ምንም እኮ የተለየ ነገር የለም። የማይሆን ነገር ላይ ከምናተኮር በእያንዳንዷ ሞመንት ላይ ጭንቅላቴ ምን ላይ ያተኮረ? መትረፍረፍ ላይ፣ እውነተኛ ውጤት ላይ። በፌክ ውጤቶች ላይ አናተኩር። በፌክ ውጤት ላይ አናተኩር። እንዴ የሰው ልብስ ለብሰን ዘንጠን እየታየን የኔ ነው እኮ ምንል ከሆነ አለቀልን ማለት ነው። ይሄ የኔ አይደለም ተከራይቸው ነው ወይም ሰጥቶኝ ነው ወንድሜ አይባል። አያችሁ? ለምን? ለመምሰል፣ ትልቅ ለመምሰል አይደለም መሆን ያለ ሆነን መገኘት ነው። ሆነን ለመገኘት ደግሞ መሆን የምንፈልገውን ማሰብ አለብን። ስለዚህ በጭንቅላታችን ውስጥ ሐሳባችን ይስተካከል። የሚቀጥለው whenever you make choice ask yourself two questions። ምንም ምርጫ ስትመርጡ ምንም አይነት የመናደድ ስሜት ሲመጣ፣ የድብርት ስሜት ሲመጣ፣ ሞራል ሲመጣ፣ ለሰዎች የመስጠት ሐሳብ ሲመጣ ወይም ደግሞ የመሳደብ ሐሳብ ስሜት ሲመጣ በዛ ሰዓት ask yourself two questions. What are the consequences of this choice? የዚህ ምርጫ ውጤት ምን ይሆናል? የምርጫው ምን ውጤት? ምርጫው አለ። ይሄ እሱን ልሳደበው ወስኛለሁ፣ ልሰድበው፣ ውጤቱ ምን ይሆናል? ከሱ ጋር በፍቅር ያኖረኛል ወይስ ያጣለን? ብጣላም የራሱ ጉዳይ አይባልም። የራሱ ጉዳይ ካልክ እሷም የራሱ ጉዳይ፣ ማንም ሰው አይኖረኝም። አንድ ሰው ከሌለኝ ሌላም ሰው አይኖረኝም። ይሄ ባህሪ ስለሚደጋ አንድ ተግባር እኮ በራሱ አይደለም ትልቅ መጥፎ ነገር የሚያመጣብን፣ ልምምዱ ነው ክፋቱ አይደለም። መጣላት ከአንድ ሰው ጋር ችግር የለውም። የመጣላት ልምምድ ግን ክፋቱ ከሁሉም ጋር እንድጋጫል። ከዛ ከሷ ጋር ደግሞ ጎረቤት ሆነና ምን ይሆናል? ከጥቂት ጊዜ በኋላ እንኳን አንቺ እንትናም ሄዷል አይደል? የሚቀጥለው ደግሞ አሁንም ሲኒየር ሆንኩ ማለት ነው። ከዛ በኋላ ገና ስንተዋወቅ ነው ራሱ እንትንምላት ማስፈራራት። ይኸውልሽ ማንም መጣም ቀረ እኛ ብዙም እንትን አይደለም ብላ አስቀድማ ነው የምትቀር። ከሰው ጋር ማልቀራረብ ሰው ሆንኩ ማለት ነው። የመጀመሪያ ጊዜ ነው ማስተካከል ያለብን። አሁንም ሀ ብላችሁ ከመጀመሪያ ጊዜ ጀምሮ ብለን ዛሬ ሀ ብለን ጀምረን ማስተካከል ይቻላል።
የዚህ ቃል ውጤቱ ምን ይሆናል? የዚህ ድርጊት ውጤቱ ምን ይሆናል? የዚህ ሐሳብ ውጤቱ ምን ይሆናል? ተመሳሳይ ነው የሚያመጣው። ስድብ ምርቃትን አያመጣም። ጥላቻ ፍቅርን አያመጣም። የማጣት ሐሳብ የመትረፍረፍ ገንዘብን በኪሴ ውስጥ አያመጣም። ጥላቻም ፍቅርን እንደማያመጣው ማለት ነው። ስለዚህ ምንድነው የዚህ ምርጫ ውጤት? will this choice bring happiness to me? ይህ ደስታን ያመጣልኛል? ከሱ ጋር በመጣላቴ ደስ ይለኛል? እንደው ደግሽ ያበላለሁ ሰው ደስ አይልም አይደል መጣላት። ስለዚህ ያችን መምረጥ። ሌላው ለኔና ለሌሎች በዚህ ጉዳይ ውስጥ አፌክትድ ለሚሆኑ ሰዎች አንዳንድ ጊዜ ለኔ ደስ ይለኛል ከሱ ጋር ቆራረጥ ልል ይችላል። በዚህ ውስጥ ላሉ ሰዎች የኔና የሱን ጓደኝነት የምትፈልገው ታናሽ እህታችንስ፣ የኔና የሱን ጓደኝነት የሚፈልገው የሱ ወንድምስ፣ እናቴስ በቤት በብዛት መጥቶ ጓደኝነታችን ምክንያት ደስ ይላት ስለነበረ ለእናቴም ብዙ ነገር ይታዘዛት ስለነ እነዚህ ሁሉ ሰዎች ለነሱስ ደስታን ያመጣሉ ነው። አያችሁ ሰልፊሽ እንዳንሆን ያደርጋል። ለኔ ብቻ ሳይሆን ይሄ ዛሬ ብዙ ትዳሮች የሚፈቱት ለምንድን ነው? እንደዚህ ስለማይታሰብ ነው አይደል? እኔ ለልጆቹ ብዬ ነው እንጂ የሚል ሰው አለ። ምን ታስፈራራለህ? ለልጆቹ ብዬ ነውና ልትጸድቅ ነው አንተም አለህበት። ስለዚህ you deserve አብረን መሆን አለብን። እየታመምክ አይደለም በደስታ እንዴት በፍቅር እንኑር ተብሎ አይታሰብ። ከሀሳብ ጀምሮ ሰዎች ባይዘው ተዋደው መጣላት ከቻሉ ከተጣልተው ተመልሶ መዋደድ ይቻላል አይቻልም? ይቻላል። የማይታወቅ ሰው ከተዋደደ ተዋውቆማ ከዛ ከነ ችግርና አድቫንቴጅ ዲስአድቫንቴጁን ካወቀ በኋላ እኮ ለይቶ መውደድም ይቻላል ማለት ነው። ስለዚህ ከባድ አናድርገው። choose your choices ምርጫችሁን ምረጡ። choose to be happy እንደው እባካችሁ ደስተኛ ለመሆን ምረጡ። ዙሪያችሁ ያሉ ሰዎችም ደስተኛ እንዲሆኑ ምረጡ። የተትረፈረፈለት ህይወት ለመኖር ምረጡ። አብዛኞቻችን ስላልመረጥን ነው ይሄን እምላችሁ። ብዙዎቻችን አዝለን እንዞራለን። ንዴትን፣ ብስጭትን፣ ቁጣን፣ ማጣትን፣ ትንሽነትን፣ ሐሜትን ምናምን ይዘን ነው I deserve to be happy በሉ። እኔ ደስተኛ ልሆን ይገባኛል። እኔ በፍቅር ልኖር በቃ ይገባኛል። ባይዘውኛ ካልወሰን ማን ይመጣል? የሰራን እኮ በፍቅር በመትረፍረፍ በደስታ ነው አይደል? ፈጣሪ የሰራ ይገባኛል ማለት አለብን። ይገባኛል። ስለዚህ ከደስታ ከፍቅር እኔ ፍቅር ነኝ፣ እኔ ሰላም ነኝ፣ እኔ ጤና ነኝ፣ እኔ ደስታ ነኝ እንላለን አይደል? እንደዚህ የምንለውን እኮ ይገባኛል ማለት አለ። በእውነት ፍቅር ልንሆን አይገባም? ደስ ይላል አይልም? በፍቅር ምን ነው እኔ ፍቅር ነኝ፣ እኔ ሰላም ነኝ ስንል ሰላም የመሆን ይገባናል አይገባንም? እኔ ደስታ ነኝ። ሰላም የመሆን እኮ ውሳኔ ኢትዮጵያውያን ቢኖረን ኖሮ የት በደረሰን። ዛሬ ውሳኔ የለንም። ከተወሰነ ዓመት በኋላ ራሱ እጃችንን የሚበላን ይመስለኛል። የሆነ ክላሽ ነገር ቢሰጡን ብንተኩስ። ለምን ጀግና ነና አይደል? በጀግንነት አለ የመጣን። ስለዚህ የሆነ ጥፍት ጸጥ ሲል ጀግና ነን እንዴ የሚለው የሚጠፋብን ይመስለኛል። ስለዚህ ሞከር ኦኬ አዎ ጀግና ነን፣ ከዛ ደግሞ እናቆማለን። በቃ ነን። ጀግንነት ግን አሁን በሰላም ነው አይደል መሆን ያለበት? በሰላም በፍቅር በጤና መትረፍረፍ። በገንዘብ በዓለም እኮ መጨረሻ ሆነን የምንዋረደው በዓለም ሕዝብ ፊት መለመን ውስጥ የገባ ነው። ለምንድን ነው? ስለ ገንዘብ ያለን የእያንዳንዳችን አስተሳሰብ ተደምሮ አይደለም አይደል? ኢትዮጵያውያን የሚባሉ ሰዎች ጭንቅላት ውስጥ ያለው ሐሳብ ድምር ነው። ስለዚህ ስለ ገንዘብና ስለ መትረፍረፍ ጤነኛ ሐሳብ ሊኖረን ይገባል። ገንዘብ የተትረፈረፈ ኢን ሚሊየንስ ቢኖረኝ ለሃይማኖቴ እንዲያደርጋል፣ ለተቸገሩ እንዲያደርጋል፣ ቢዝነስ ከፍቼ ደግሞ በዚያ ውስጥ ይሄን ያክል ሺህ ሰዎች ተቀጥረው እነሱ ይሄን ያክል ቤተሰብ ቢኖራቸው እንጀራ እየበሉ ይኖራሉ፣ ለሰማዩም ለምድሩም ጽድቅ ነው ብለን ማሰብ አለብን የለብን? ይሄን ደግሞ ወስኑ። ግድ የላችሁ። እንዴት ገንዘብ እንደማገኝ አላውቅም፣ ቢዝነሱ እንዴት እንደማገኝ አላውቅም፣ እንዴት እንደምሰራ አላውቅም። መንገዱን አንተ ታውቃለህ። በጸሎት ከዛስ ኦንላይን ዲግ በማድረግ ከዛስ የሰሩ ሰዎችን በመጠየቅ በመማር ዲግ በማድረግ በመሰልጠን እንዴ መንገድ አናገኝ። ምድር ላይ ያለ ነገር ከኛ ብዙ የተደበቀ ነው። እንዴ አሁን ዓለም ላይ ያሉ ነገሮች እንሞክር እንቆፍር ብንል ስልካችን ውስጥ የመግባትና አግባብ ያለው ጥያቄ መጠየቅ ያክል ቀላል አይደለም። ስለዚህ ይቻላል ማለት ነው። ስለዚህ ባካችሁ ዛሬ ወስኑ። እንደሱ ካልሆነ ሁለተኛው ኮዝ ኤንድ ኢፌክትን አለቀ። ኮዙ የተለወጥኩበት ምክንያት ስትሉ አንድ ቀን ወሰንኩ፣ እኔ በፍቅር በሰላም በደስታና በመትረፍረፍ ልኖር ይገባኛል። ብዙ የምሰራቸው ኃጢአቶች አሉ፣ ከጽድቅ አኳያ አይደለም፣ ግን ወስኛለሁ።
ግልጽ ነው። ወስኛለሁ። ወደዛም ወደ ጽድቁም ያሳድገኝ ፈጣሪ ካለኝ እውቀቱ አኳያ አይደለም፣ በመትረፍረፍም ነው። ግን ወስኛለሁ። በቃ ድህነት ስለሰለቸኝ ወስኛለሁ። ለሆድ ብቻ መኖር ስለሰለቸኝ ወስኛለሁ። በየመንገድ ላይ የተራበ ሰው ሳይ እኔ የሥራ ዕድል ብፈጥር ኖሮ የእነሱ ቤተሰቦች እኔ ጋር እየሰሩ ይህን እንጀራ ይበሉ ስለነበረ ወስኛለሁ። እንዴት እንደማገኘው አላውቅም። ለዛ ላቤን ላውጣ፣ ዲሲፕሊን ልሆን፣ ልጠይቅ፣ ልማር፣ ኦንላይን ቼክ ላደርግ፣ ላይብራሪ ሊሄድለት እስካገኘው ልሞክር ወስኛለሁ። ባይ ዘ ወይ እንደዚህ ሌዘር ፎከስድ ከሆነን ውጤት እናገኛለን አናገኝ? እናገኛለን።